ጌታዬ ሥጋዬን ብቻ ስረዳ ነፍሴ በጽኑ ተጎዳ። በቤት ያሉ ጻድቃን ይለምናሉ ላጣን ኪዳን ሲያደርሱ ዳዋሲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ከበዓለ ደብረ ታቦር በረከት ከእመቤታችን ከንጹሐን በረከት ያሳትፈን። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 9 ደከሙ፣ ደነገጡ፣ ሰከሩ፣ በወይን አይደለም በጠጅም አይደለም፣ እግዚአብሔር የእንቅልፍ መንፈስን አፍሶባቸዋል። ዓይኖቻቸውን የነቢያትንም ዓይን የተሰወረውንም የሚያዩ የአለቆቻቸውን ዓይን ጨፍኖባቸዋል። ይህም ሁሉ ነገር እንደታተመ መጽሐፍ ቃል ሆኖባቸዋል። ማንበብን ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱ ታትሟልና ማንበብ አልችልም ይላቸዋል። ደግሞም መጽሐፉን ማንበብ ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱም ማንበብ አላውቅም ይላቸዋል። ጌታም አለ፣ ይህ ሕዝብ በከንፈሮቹ ያከብረኛልና ልቡ ግን ከኔ የራቀ ነውና በከንቱ ያመልኩኛል፣ ሰው ሰራሽ ትምህርትንም ያስተምራሉ። ስለዚህ እነሆ ይህ ሕዝብ በድጋሚ እንዲፈልስ አድርጋለሁ፣ አፈልሳቸዋለሁም። የጥበበኞችንም ጥበብ አጠፋለሁ፣ የአስተዋዮቹንም ማስተዋል እሰውራለሁ። ስለ ቅዱስ ቃሉ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 13 ዛሬ እንማራለን። ምናልባት የትምህርቱን ብዙ ክፍል የሚይዘው ግን ዛሬ በዓለ ደብረ ታቦር ነውና ስለ በዓለ ደብረ ታቦር እንማራለን። ከዚያ በተረፈ በዕለቱ ያሉ ብዙ ቅዱሳን ስላሉ ሰዓት ካለን እነሱንም እናወሳለን። እንግዲህ ቅድም እንኳን አደረሳችሁ ብያለሁኝ። በድጋሚ ልበል እንኳን አደረሰን። ቸሩ አምላክ ከበዓሉ በረከት በዚህ ዕለት ከሚገኝ ጸጋ ሀብት በቸርነቱ አይለየን። እንግዲህ የትምህርታችን ርዕስ ቀደም ሲል የሰማችሁት ንባብ ሆኖ ዋናው ኃይለ ቃል በቁጥር 11 ላይ ይመስለኛል። ቁጥሩ እየደቀቀ 11ኛ ቁጥር ላይ ያለው ነው። መጽሐፍ ህቱም ወይም መጽሐፍ ህትምት የሚል ይሆናል። የታተመች መጽሐፍ ኃይለ ቃሉን ሰምታችሁት ከሆነ ይህ ሁሉ ነገር እንደታተመ መጽሐፍ ሆኖባቸዋል። ማንበብን ለሚያውቅ ይህንን አንበብ ብለው ሰጡት፣ እርሱ ግን ታትሟልና ማንበብ አልችልም አለ። በቤተክርስቲያናችን ለእመቤታችን ከሚሰጡ ምሳሌዎች አንዱ እመቤታችንን መጽሐፈ ኢሳይያስ የሚል አንቀጽ ይገኛል። እንድታወቁት በትርጓሜ የተማራችሁ ሰዎች ካላችሁ እመቤታችን ምን ይላታል? መጽሐፈ ኢሳይያስ ይላታል። ለሁለት ያስተረጉማል። አንደኛው በትንቢተ ኢሳይያስ አብዛኛው ነገር ስለ እርሷና ስለ ልጇ ስለሆነ የተነገረ በዛ ምክንያት ነው። በሁለተኛ ደግሞ እዚህ ላይ መጽሐፍ ህትምት ብሎ የገለጣት የታተመች መጽሐፍ ከቶሆኑ ማንም ሊያነባት የማይችል የታተመች መጽሐፍ ብሎ የተናገረላት ስለሆነች መጽሐፈ ኢሳይያስ ወይም መጽሐፉ ለኢሳይያስ ወይም መጽሐፍ ህትምት ዘኢሳይያስ ነቢይ ተብላ ቤታችን ትመሰገናለች። እንግዲህ ከሁሉ የሚቀድመው ግን በዓለ ደብረ ታቦር ነውና ወደ በዓለ ደብረ ታቦር እንምጣ። ደብረ ታቦር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጌታችን 9 አበይት
በዓላት የጌታችን በዓላት አንዱ ነው። ከነዚህ በዓላት በዓመታዊ አቆጣጠር ብንመለከተው የመጨረሻው በዓል ነው። ከዚህ በኋላ በአዲስ ዓመት እንጂ በዚህ ዓመት የጌታችን በዓል አበይት ከሚባሉት በዓላት ውስጥ ከዚህ በኋላ የለም። ስለዚህ በአቆጣጠር ብንመለከተው በዘመን አቆጣጠር እንደዚያ ነው። ነገር ግን በጌታችን የማዳን ስራ ብንመለከተው ደብረ ታቦር ከመካከል ያለ ነው እንጂ የመጨረሻ አይደለም። ከዘጠኙ በዓላት የመጨረሻ የሚባለው በዓለ ጰራቅሊጦስ ነው። በዓለ ጰራቅሊጦስ ነው እና ደብረ ታቦር እግዚአብሔር መድኃኔ ዓለም እኛን ለማዳን ስጋችንን ተዋሂዶ ከእመቤታችን ከድንግል ማርያም በሕቱም ድንግልና ተጸንሶ ተወልዶ ተሰዶ አድጎ ተጠምቆ አስተምሮ በዚያ በሚያስተምርበት ወራት ክብሩን አምላክነቱን ለወደዳቸው ለደቀ መዛሙርቱ የገለጠበት ነው። ለየት ያለ የጌታችን ክብር እኛ ደብረ ታቦር ደስ ይለናል በጣም። ለምን ቢባል የባህሪ ጌትነቱን የባህሪ አምላክነቱን የገለጠበት ስለሆነ። ታውቃላችሁ አንጀታችን ርር ነው የሚል በጌታችን ላይ ብዙ ነገር ሲባል ስለምንሰማ በእውነት እመቤታችንን ጌታችንን እግዚአብሔር ነው እርሱ ፈራጅ ነው ከእርሱ በላይ ማንም የለም ብሎ የሚያስተምር ሰው ስናገኝ ደስ ይለናል በጣም። እውነቴን ነው። እኔ በነገራችሁ ላይ አልፎ አልፎ እንዲሁ ዝም ብሎ አንዳንድ ጊዜ በኢንተርኔት የሚዘዋወሩ ቪዲዮዎች ላይ አሁን ቅድም የሆነ ኮሜዲያን ነገር ነው ሰውየውና የሆነታም ሐኪም ቤት ሄዶ እየጠየቀ እየተቀረጸ ነው የሚቀረጸው ለፕሮሞሽን ነው አውቃለሁ። ግን ገብቶ አንድ የታመመ ሕፃን ልጅ አግኝቶ እመቤቴ ትፈወስ ብሎ ሲል ለራሴ ጮክ ብዬ አሜን አልኩኝ። እሱን የማዳን ስራ ሕፃኑን የእግዚአብሔር ቸርነት ነው። ስሟን ስለጠራ ነው። እኔ ታስታውሱ ከሆነ እዚህ በፊት ነግሬያቸዋለሁ። አንድ ጊዜ ድሮ በስራ ዓለም እያልን የማልገምተው ሰው እስኪ ስለ እመቤቴ ማርያም ንገረኝ ብሎ ልብ በሉ። እመቤቴ ማርያም ማለትና ማርያም ወይ ድንግል ማርያም ማለት የተለያዩ ናቸው። ደህና ዋላችሁ። ማርያም ማለት ስሟ ነው፣ ችግር የለውም። ድንግል ማርያም ማለት ድንግልናዋን መንገር ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ብቻ አይደለም ድንግል ማርያም ብቻም ብሎ አይጠራም። በአብዛኛው መገለጫችን ምንድነው? የምዕመናን አጠራር ምንድነው? በአብዛኛው እመቤቴ ማርያም ነው አይደለም? በቤተ ክህነት ያለ ካህናቱ ወላዲተ አምላክ መብርሃን ነው የሚሉ፣ ተማሪ ደግሞ ማን ነው የሚል? አዛኝን ነው የሚል አይደለም? እንደዚያ ነው። እና ይሄ የፍቅር መገለጫ ነው። የፍቅር መገለጫ ነው። ጌታችንንም አስቡት ደብረ ታቦርን በዓል አድርገን የምናከብር በዓለም ጥንታዊ የሚባሉ ቤተክርስቲያናት እንደ ኢትዮጵያ እንደ ግብፅ ያሉት ጥንታዊ ቤተክርስቲያናት ደብረ ታቦርን ያከብራሉ። በመጀመሪያ ደረጃ ጌታችን በደብረ ታቦር ብርሃነ መለኮቱን ገለጠ የሚል መጽሐፍ ቅዱስ ላይ የለም። ብርሃነ መለኮቱን መግለጡን እንጂ ደብረ ታቦር አይደለም። ስለ ደብረ ታቦር በደብረ ታቦር ስለተደረገው ነገር ሶስት ወንጌላውያን የጻፉት አለ። ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ ጽፈዋል። ዮሐንስ አልጻፈም። ምክንያቱም ቅዱስ ዮሐንስ በሶስት ወንጌላውያን ያልተካተቱትን በአብዛኛው የጻፈው ለዚያ ነው። በሶስቱ የተካተቱትን ብዙ ነገሮችን አልጻፈም። ምክንያቱም መንፈስ ቅዱስ በመጨረሻ ስላጻፈው ያልተካተቱትን ነው በአብዛኛው ያካተተ እና ደግሞ በአብዛኛው ነገረ መለኮት ላይ አተኮሮ ትምህርት ላይ አስተምሮ ላይ ነው ያተኮረ። ታምራቱን በብዛት የገለጡ ሶስት ወንጌላውያን ናቸው፣ በተለይ ቅዱስ ማቴዎስ እና ጌታችን በደብረ ታቦር ራሱን ክብሩን አምላክነቱን መግለጡን በቅዱስ ማቴዎስ ወንጌል በ17ኛው ምዕራፍ በቅዱስ ማርቆስ እና በቅዱስ ሉቃስ በተመሳሳይ በ9ኛው ምዕራፍ ላይ አለ። ታዲያ ስለዚሁ ጉዳይ ቅዱስ ዮሐንስ ቅዱስ ጴጥሮስ ሊቀ ሐዋርያት መልእክት ሲጽፍ በሁለተኛ መልእክቱ ተመልክታችሁ ከሆነ ሁለተኛ መልእክቱ ላይ ሲጽፍላቸው ከሰማይ ቃል ሰማን፣ ይህንን የሰማን በደብረ መቅደሱ ነው ይላል። በተቀደሰው ተራራ ነው ብሎ ተናግሯል። ስም ግን አልጠቀሰም። ታቦር መሆኑ የሚታወቅ በምንድን ነው? ደብረ ታቦር መሆኑ ለምሳሌ በዓለም ያለ ዛሬ ፕሮቴስታንት በለው ምን በለው በሙሉ ደብረ ታቦር እየሄደ ይሳለማል አይደለም? እንዴት ዋላችሁ? ደብረ ታቦር መሆኑን በምን አወቁና ነው ሄደው የሚሳለሙት? ምክንያቱም ደብረ ታቦር መሆኑን የነገሩን ሐዋርያት ናቸው አይደል? በምንድን ነው የነገሩን? በሲኖዶስ መጽሐፋቸው። ዛሬ ሲኖዶስ የሚባል መጽሐፍ ከአብዛኛው ቤተክርስቲያናት ጠፍቷል። ምናልባትም ከኛ ሊሆን ይችላል የመጨረሻ የቀረ መጽሐፈ ሲኖዶስ የሚባል ቅዱሳን ሐዋርያት ሲኖዶስ የስብሰባቸው መጽሐፍ ማለት ነው። እና
በዚያ ነው የሚገኘው። እንግዲህ ደብረ ታቦር በብሉይ ኪዳን ከፍተኛ ስም የተሰጠው በሁለት ምክንያት ነው። አንደኛ በባረቅና በዲቦራ ምክንያት ነው። ከዚያ በኋላ ቅዱስ ዳዊት ለጊዜው ሰዎች ሳይገባቸው ቢቀርም እንኳ ተናግሯል። ታቦር ወአርሞንኤም ብሎ ኃይለ ቃል ተናግሯል። እና መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል በ16ኛ ምዕራፍ ላይ ከሳምንት በፊት እንደተነጋገር ነው ሲከራከሩ ነበረ። ማን ነው? ኤልያስ ነው? ሙሴ ነው? ኤርምያስ ነው? ወይስ መጥምቁ ዮሐንስ ከሞት ተነስቶ ነው እያሉ ይከራከሩ ነበረ። በዚያ መካከል ቅዱስ ጴጥሮስ ገሰጻቸው። ግን እምነታቸውን እንዲናገሩ ጌታችን ወደ ቂሳርያ ፊልጶስ ወሰዳቸውና ተናገሩ አላቸው። የራሳቸውን እምነት አመለካከት ሰዎች ይሉሃል ብለው ተናገሩ። እናንተስ ማን ትሉኛላችሁ ሲባሉ ጸጥ አሉ። ቅዱስ ጴጥሮስ አንተ ያው እግዚአብሔር ልጅ ነህ አለ። ከዚያ አባቶች ምን አሉ? ወዲያው በማግስቱ ብርሃነ መለኮትን ሊገልጥላቸው አልወደድም። ለምን? ትናንት እንጂ እንደዚህ ብንለው ዛሬ እንዲያደረገ መባልን ስለሌለበት ምክንያት ለማጥፋት በጣም ቢርቅ ደግሞ መዘንጋት ስለሚመጣ ይህንን ቅዱስ ጴጥሮስ ከተናገረ በኋላ 6 ቀን አልፎ በ7ኛው ቀን ጌታችን ወደ ደብረ ታቦር ይዟቸው ወጣ። እንግዲህ ደብረ ታቦር እንደምታውቁት በሰሜኑ የእስራኤል ክፍል ነው ያለው፣ በላይኛው ክፍል ነው እና ከገሊላ ባህር በስተ ምዕራብ አቅጣጫ ይገኛል ይሉናል። እዛ ኢንተርኔቱ ምናምን ላይ የጻፉ ሰዎች በዛ ቪዲዮ ምኑን ፎቶውን ማየት ስለሚቻል ያዩም ሰዎች እንደዛ ይላሉ። በአካል ሄደን አናውቅም። ታውቃላችሁ? ሄዳችሁ ዝም እያሉ እኔ ግን ይገርመኛል። ድንዝዝ ትላላችሁ አይደለም? ሄዳችሁ ታውቃላችሁ? ነው በጠጋ ሄዳችሁ ነው በክንፍ አንድ ወዳጅ አለ እንደው ጧጧት የተነሳችሁ ተከስሻችሁ እንዳስሶት ነው እየቀለደ ነው እሱ ቤት አይደል? ክንፍ እንዳታበቅሉ ፍና ተሳልቆ ይባላል። ታውቃላችሁ? ፍና ተሳልቆ አዎ። እና ወደ ደብረ ታቦር ይዟቸው ሄደ። ይዟቸው ወደ ላይ ሲወጣ 9ኙን እታች ቆዩ አላቸው። 8ቱን የሚል መጽሐፍ ለምንድን ነው? ይሁዳ ከቁም ነገር ስለማይቆጠር ነው። 9ኙን ከታች አድርጎ 3ቱን አዕማደ ሐዋርያት የሚባሉትን ቅዱስ ጴጥሮስን፣ ቅዱስ ያዕቆብና ቅዱስ ዮሐንስን ማለትም የዘብዴዎስ ልጆች ሁለቱና ቅዱስ ጴጥሮስን ይዟቸው ወጣ። እነሱ ወደ ተራራ ሲወጡ የሚገምቱት ብዙ ጊዜ ጌታችን ወደ ተራራ እየወጣ ጸሎት ያደርሳል። ጸሎት የሚያደርሰው ስርዓተ ጸሎት ለማስተማር ነው። አባቶቻችን ምን ይላሉ? ጌታችን ጸሎት ለማድረስ ስርዓተ ጸሎት ለማስተማር ለምንድን ነው ተራራን የሚመርጠው ብለው ቢሉ ብዙ ምክንያት አለው። ሁለቱን መጥቀስ ይቻላል። አንደኛ ተራራ ከመሬት ምን ያለ ነው እና ወደ እግዚአብሔር ጸሎት እናደርጋለን ባላችሁ ጊዜ ትንሽ ከዓለሙ ሐሳብ ተለዩ። ትንሽ ከዚህ ከምድራዊ ነገር ትንሽ ከፍ ብሉ። ሁለተኛ ነገር ተራራ የምን ምሳሌ ነው? ቤተክርስቲያን ነው። ስለዚህ ጸሎት ማድረግ የሚገባ የት ነው? ቤተክርስቲያን ላይ ነው። እና እንደዛ መስሏቸው ነበረ። እውነትም ብርሃነ መለኮቱን ከመግለጡ በፊት ጸሎት ሲያደርስ በብሉይ ኪዳን በነበረው ስርዓት ነበረ። እንደዛ ሲያደርግ እነሱ ያንን እየተመለከቱ ነበረ። ከዚያ ድንገት ፊቱ የጌታችን ከፀሐይ 7 እጅ፣ እንግዲህ ከፀሐይ 7 እጅ ማለት ሌላ መለኪያ ስለሌለ ነው። ምክንያቱም ሰው ፀሐይን ቀላ ብሎ ማየት ይችላል? ንገሩኝ። አይችልም። ከዚያ 7 እጥፍ ቢሆን እንዴት ነው የሚሆነው? እንደ ፀሐይ አበራ። በነገራቸው ላይ ፊቱ የሚለው በግልጽ የሚታይ ፊቱ ስለሆነ ነው እንጂ ከራስ ጠጉሩ ለኛ ሲል ከተዋህደው ክቡር ሥጋ ከራስ ጠጉር እስከ ጥፍሩ ድረስ ሙሉ ነው ያበራ። ከዚያ ግን ልብሱ ደግሞ ምን አለ? ወኮነ ልብሱ ጸዓዳ ከመ በረድ፣ እንደ በረዶ ነጭ ሆነ ይላል። ምሳሌ ዘያጽጽ ነው። በምን ይመስለው? በሌላ ወንጌል ክፍል ደግሞ ሸማ አጣቢ አጥባ ልታጸደው የማትችለውን ያክል ብሎም የገለጠበት ደግሞ አለ። በጣም እና ይሄው ስለምን ሆነ ቢሉ በፊት ጥበበኛው ሰሎሞን መንፈስ ቅዱስ አድሮበት ትንቢት ሲናገር ስለ ጌታችን ሆየ ጸዓዳ ወቀይ ወንድሜ ምንና ምን ነው አለ? ነጭና ቀይ ነው አለ። መተርጎማን ምን አሉ? ሆየ ወልደ እግዚአብሔር ጸዓዳ በመለኮቱ ወቀይ በትስብእቱ፣ ነጭ የተባለ መለኮቱ አምላክነቱ ክብሩ ነው።
ቀይ የተባለ ስጋችን ስለተዋሃደ ደሙን ስላፈሰሰ ነው። እና ነጭ ማለት ልብሱ እንደኛ እንደዚህ አይነት ነጭ ሆነ ማለት አይደለም። ነገራችሁ ላይ ነጭ ነጠላ የምንለብስበት ምክንያት እሱ ነው እንድታውቁት። ግን እንደዚህ ሆነ ማለት አይደለም። ይሄ ንጽጽር የለውም። በነገራችሁ ላይ ብርሃንና የምን እንጸጽራለን? ምሳሌነቱ እንዲያው ትንሽ ይቀርበዋል በሚል ነው እንጂ መድኃኒታችን ኢየሱስ ክርስቶስ ልብሱ ነጭ ሆነ ማለት ዝም ብሎ ነጭ አይደለም። ብርሃኑ ነው እንደዚህ ያደረገው። ብርሃኑ ከምን የመጣ ቢባል እንኳን የጌታ ቅዱሳን ታውቃላችሁ አይደል? ብቃታቸው በነፍሳቸው ነው ይባላል አይደል? በደንብ ሲበቁ የነፍሳቸው ለምናቸው ይተርፋል? ለስጋቸው፣ የስጋቸው ለልብሳቸው ለበተራቸው ይተርፋል። ምክንያቱም ዱላ ያድናል፣ በትር ያድናል፣ ጨርቅ ያድናል። ለምንድን ነው ታዲያ ቅዱሳን ጨርቅ የሚያድነው? ያ ለጨርቁ የተረፈው የሰውነታቸው ቅድስና ነው። የጌታችንም ልብሱ ላይ የታየው ነገር እሱ ነው። እንደዚያ ሲሆን ደንግጠው እንደሻሽ ወደቁ። አሁን ሁልጊዜ በየዓመቱ ነገራችሁ ነገር አለ። ጌታችን ደብረ ታቦር ላይ ብርሃነ መለኮቱን ገለጠ ብለን ስንል ለቅዱሳን ሐዋርያት አይን በሚመጥን ያክል ነው እንጂ የጌታን ብርሃነ መለኮት ሱራፌል ኪሩቤል ማየት አይቻላቸውም። ፍጡር በአጠቃላይ ፍጡር የጌታን ብርሃነ መለኮትን ማየት አይችልም። ምክንያቱም ጌታችንን ያየነው ርኢናሁ አየነው፣ ወገሰስናሁ ዳሰስነው፣ በላይ ነው ሰተይነ ምስሌው የተባለ ስጋችን ተዋህዶ ነው እንጂ በባህሪ አምላክነቱ ከቶኑ ማንም አይቶት አያውቅም። እንደናላችሁ ማንም ከቶኑ አይቶትም አያውቅም፣ ወደፊትም ማየት አይቻልም። ታዲያ ነቢያትን ሪውል እግዚአብሔር ተናጽሮ ገጽ በገጽ የሚለው ፊት ለፊት አዩት የሚለው ለነሱ አይነ በሚመጥን መልኩ እየታያቸው ነው። እንኳን እግዚአብሔርን ነፋስን ማየት ይችላል። እስካሁን ንገሩኝ፣ ነፋስ የት ነው ያለ? ለምሳሌ ጎንደር ውስጥ ነፋስ አለ የለም? ንገሩኝ እንጂ። አዲስ አበባስ? ዋሽንግተን ዲሲስ? ለንደንስ? ቶኪዮስ? ይገርማል አይደል? ነፋስ እንኳን ይሄን ያክል አቅም አለው ማለት ነው። እግዚአብሔርሳ አስባችሁታል? ፍጡሩ ነፋስ እንዲያ ከሆነ እና አባቶች ምን ይላሉ? የሰው ልጅ ነፍስ አለች አይደል? ነፍስ አላችሁ ኖራችሁ ይሆናል ለናዋላችሁ ገሌ ነፍስ አለው ማለት ምን ማለት ነው? ልብ አለው ወይ ማለት ነው። ነፍስ በተፈጥሮማ ሁላችንም አለን እና ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት ሐሳባቸው ይረቃል። ከዚያ ግን 7 እጥፍ ሥላሴ ይረቃሉ። 7 እጥፍ ማለት ፍጹም ነው። የመላእክት ረቂቅነት እኮ አይመረመርም እንኳን የእግዚአብሔር ማለት ነው። እና ያንን ሲገልጥላቸው እንደሻሽ ተነጽፉ። ከዚያ ግን ላይናቸው በሚመጥን እንዳይጎዱ በሚያክል ስለሆነ የታያቸው ቅዱስ ጴጥሮስ ብድክ ብሎ ያው ትንሽ ቅንነት ስላለው እንዲያም ትንሽ ፈጠን ማለትም አለ አይደል? መንፈስ ቅዱስ ከሚወርድበት ቀን ድረስ ማለት ነው። እና ወዲያውኑ እመሰፈቀድከ መተርጎም ምን አሉ? አይ እንዲህ ነገር አይጥምህም እንጂ ለምን አትሞት ብሎ ሰይጣን ከኋላ ያችን ይዘው ነው እንጂ አሁን ቅዱስ ጴጥሮስ እንደዛ አለ ማለት አይደለም። ግምት ነው። አንዳንድ ጊዜ ሀተታ ሲሰጥ ምንድነው እንደዚህ ብሎ ይሆናል ነው ብሎ ይሆናል ነው እንጂ ብሏል አይደለም። ገብታችኋል? ምክንያቱም እዚያ ጌታዊ አትሙትብን ብሎ አለው። ዞር ብሎ ሰይጣን ከኋላ ይሄዳል እና አችን ይዘው አሁን ሄዶ ሲናገር እንዲያው የኔ ነገር አይጥምህም እንጂ ብሎ አስበው ይሆናል ብለው እንግዲህ ግምት ነው ይሄ እናዋላችሁ እንጂ አለ ብላችሁ ትርጓሜ የምትማሩ አለ ብላችሁ እንዳትናገሩ ግምት ነው እንዲያው እንደዚያ እና እመሰፈቀድከ ስላለ ነው። ግን እኛ ምን ተረጎም እመሰፈቀድከ ብትወድስ ብሎ ማለቱ ፈቃዱን መጠየቁ ነው። አምላክነቱን ስለሚያውቅ ማለት ነው፣ ስለሚያምን። ንግበር 3 ማኅደረ 3 ዳስ እንጣል፣ 3 ድንኳን እንስራ፣ ሰቀላ እናድርግ፣ አዳራሽ እንስራ። 3 አሐደ ለከ አንዱን ለአንተ ወአሐደ ለሙሴ ለኤልያስ ለሙሴ ነው እንጂ መጀመሪያ ሙሴ ይቀድማል አይደል? አንዱን ለሙሴ ወአሐደ ለኤልያስ አንዱን ደግሞ ለኤልያስ ይሆን ብሎ አለ። ጌታ ምን አለው? ተማምጡ ምን አለው? ጌታ ሳይሆን የመለሰለት ወልደ እግዚአብሔር ሳይሆን ማን ነው? ወዲያውኑ መጥቶ ምን ጋረዳቸው?
ደመና ሲባል እንደዚህ አይነት ደመና እንዳይመስለን፣ የተፈጥሮ ደመና አይደለም የወረደው። ምክንያቱም በአምሳለ ደመና የተገለጠ ማን ነው? መንፈስ ቅዱስ ነው። ያ ማለት ግርማው ነፍስ ከስጋ ይለያል ያ ደመና እና ከደመናው ድምፅ ሰሙ። ዛሬ እግዚአብሔር አብ ዓመታዊ በዓል ነው። ምን የሚል ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የምወልደው ህልውኜ የምመለክበት አንድያ የባሕርይ ልጅ እርሱ ነው። ወሎቱ ስምዕዎችን አተግሳጿ እንምከር አትበሉ። አንዳንድ ጊዜ መቼስ ያን ጊዜ ስጋ ተዋሂዶ ታይቷቸው እንደ ደካማ መስሏቸው ይሆናል። ዛሬም እግዚአብሔርን ለመምከር የሚሞክር ሰው አይጠፋም። በነገራቸው ላይ ስንናገር ከምንሰራቸው ስህተቶች መካከል አይ እግዚአብሔርን ቢያደርግ ብሎ ማለት ልምከር ከማለት ይቆጠራል። አንድ ሁለተኛ ነገር ደግሞ እኔ እሱን ቢያደርገኝ የሚል ደግሞ አለ ደፋር። አረ መጀመሪያ ራስህን ሁን። ደህና ዋላችሁ። የአንዲት ድንቢት ታክል ችሎታ አጣህ እሱን ቢያደርገኝ። አንዳንዱ ደግሞ ለአንድ ቀን ስልጣን ብታገኝ ያምረናል እኮ ሁላችንም አፋችን አያወጣውም እንጂ ያምረናል አይደለም? አዎ እግዚአብሔር ለበቁት እኮ ፈቃዳቸውን ፍላጎታቸውን ያደርጋል። እንዲህ አለ። እንግዲህ ደመናው መጥቶ ሲወርድ ደነገጡ። ድምፅ ሲሰሙ ግን ራሳቸውን ሳቱ። የለም እንደ በድን ሆኑ። በቃ ወደቁ። የለም ያን ድምፅ መስማት በነገራችሁ ላይ ትልቅ መታደል ነው፣ ግን ያስፈራል። እንዲያ አደረጉ። ከዚያ ግን ከጥቂት ደቂቃዎች በኋላ ድስስ አረጋቸው ባለቤቱ። ቀና ቢሉ ድምፅም የለም ደመናውም የለም። የጌታችን ያን ያክል የሚያስፈራ ግርማ ብርሃነ መለኮቱን ያው ወትሮ የሚያውቁት በአጭር ቁመተ ጠባብ ደረት የተወሰነው መመራቸው ተነሱ አላቸው። ተደነቁ በጣም። አሁን አሐደ ለከን ሲመጣ ዛሬ በጣም ብዙ ወረብ ነው ያለ። ሊቃውንቱ ገና ከምሽት ጀምሮ ዛሬ ብዙ የሚወረብ ነገር አለ። አሐደ ለከ ዛሬ መቼም ወረብ ጣል እያደረግን መሄድ ነው። ጥሩ ነው። ቀን ቀን አለው። መዝሙር አይወድም ስለምንባል ስም ይመስላችኋል? በነገራችሁ ላይ ቁጭ ስንል ወረብ እንደዚያ ነው እኮ። በነገራችሁ ላይ ወረቡን ቸብቸበውን ሳይሆን ዋናው የከበሮ የሌለው ነገር ነው። ጥሩ ለምሳሌ በሌሊት እነሱ ታቦር ወአርሞኒየም በስመ ዚአከ ይትፌስሑ መስዋኩን አይደለም ወረቡን እዚያ ሲሉ አቤት አቤት እንዴት ደስ እንደሚል ሁልጊዜ እችን የሚቃኟት የነበሩ የመርጌታ ዕዝራ ነበሩ ድሮ። ነፍሳቸውን ይማርና ሀብተ ሚካኤል ይባላል ክርስትና ስማቸውና እሳቸው ትዝ ይልናል። ታቦር ወአርሞኒየም ደብረ ርግቦ ደብረ ጥሉል ለምን ትነሱ አድባር ርጓን ደብረ ዘሰምሩ እግዚአብሔር ይሐድር ውስቴቱ እያሉ ከዚያ ደግሞ ምን አሉ? አሐደ ለከ ታውቁት የለ መዝሙሩ። ይሄን እንኳን ሁሉም ለምዶታል። አሐደ ለከ የሚለውን ማለት ነው። እስቲ ያነሱት። እንደዚያ በረከት ይደርብን። ስብሐተ እግዚአብሔር ጥሩ ነው እና ከዚያ ካነቃቸው በኋላ ለማንም እንዳትናገሩ አላቸው። አባቶቻችን ምን ይላሉ? አንደኛ ጌታችን ጊዜው ሳይደርስ ራሱን መግለጥ አይሻም። ምንም ነገር መጽሐፍ ይላል በጊዜ ለኩሉ አንድም ጊዜ ገብሪ ለእግዚአብሔር። እግዚአብሔር ሁሉን ነገር በጊዜው ነው የሚሰራ። ዋናው ግን ለእኛ ትምህርት ለመስጠት ነው። እንዲያከብሩን ከገለጠ በኋላ ለሰው አትንገሩ አለ። ከውዳሴ ከንቱ እንድንጠበቅ እንዲያ ብሎ ለእነሱም ትምህርት ሰጣቸው። እንግዲህ ባጭር ታሪኩ ይሄ ነው ባጭር። ከዚያ በመካከል አንድ ያልተናገር ነው ማን መጥተው ነበር? ሁለት ነቢያት ሙሴና ኤልያስ መጥተው ነበር። ሲነጋገሩ ታይተዋቸዋል። አሁን እንግዲህ መጀመሪያ አንድ አጭር ነገር እነጋገር። መድኃኒታችን ኢየሱስ ክርስቶስ ለምንድን ነው በደብረ ታቦር ክብሩን የገለጠ? መጀመሪያ ደብረ ታቦር ለምን ይሸዋል
ላልጠፋ ተራራ ቢሉ ትንቢቱ ምሳሌው ይደርስ ይፈጸም ዘንድ ትንቢት ታቦር ወአርሞንኤም በስመ ዚአከ ይትፌሱ ወይሴብሑ ለስምከ ተብሎ በቃለ ዳዊት ተነግሯል። መዝሙር 88 ላይ ተነግሯል። በሌላም ደብር ርጎ ደብር ጥሉል ብሎ አመስግኖታል። ስለዚህ ትንቢቱን ለመፈጸም ምሳሌ ሳቢሉ በመጽሐፈ መሳፍንት ምዕራፍ 4 ላይ የምታገኙት ታሪክ አለ። እስራኤላውያን በዘመነ መሳፍንት ዘመን እግዚአብሔርን ማምለክ ትተው ጣዖት ሲያመልኩ የአሦርን ሰው ላከባቸው። ኢያቢስ የሚባል አንዳንዶቹ ያደርጉታል ኢያቢን ይላሉ። እንደዚያ የሚባል ንጉሥ ባርነት ውስጥ አስገባቸው። ታዲያ እንዲገዛቸው የላከው ማን ይባላል? ሲሳራ ይባላል። ሲሳራ 900 የተደራጀ ሰረገላ ነበረው። እንግዲህ ሰራዊቱ ብዙ ነው። ሰረገላ በዛ ዘመን ውድ ነው። 100 ሰረገላ ያለው እንኳን በጣም ኃይለኛ ነው። 900 ሰረገላ ነበረው። በዚህ ምክንያት እስራኤል ፈርተው ይገብሩለታል። ኋላ ጥቂቶቹ ወደ እግዚአብሔር ሲጮሁ በዚያ ወራት እስራኤልን የሚገዛ መስፍን አይደለም የነበረ። እስራኤልን የምትገዛ አንዲት ሴት ናት። ማን ትባላለች? ዲቦራ የምትባል ነብይት ነበረች። ትዳር ያላት በነገራችሁ ላይ ትዳር ያላት ነብይት ብቻ አይደለም እስራኤል የምታስተዳድራቸው እሷ ነበረች። እንዲሁ በብሉይ ኪዳን ጨርሶ ጨለማ ሴቶች አቅም የሌላቸው መብት የሌላቸው እንዳይመስላችሁ ስትገዛ ነበር። እና በዚያ ወራት ባርቅን ጥሩልኝ አለች። ባርቅ የሚባል ኃይለኛ ሰው ነበረ። እግዚአብሔር የጉልበት ሀብት የሰጠው ኃይለኛ ሰው ነበረ። ጠራችውና እግዚአብሔር እንዲህ ብሎሃል፣ ነብይት ናትና እግዚአብሔር ይነጋገራታል። ሂድና ሲሳራን ግጠመው፣ ድል ታደርገዋለህ። ከአንተ ጋር የምትወስደው ሰራዊት 10,000 ነው። ከዚያ በታችም ከዚያ በላይ የማይሆንም 10,000 ይዘህ ሂድ። 1,000 ሰራዊት ይዘህ ሂድ፣ ታሸንፋለህ ብላ አለችው። አይ እኔማ ብቻዬን መሄድ አይሆንልኝም፣ አብረሽኝ እንድትሄጂ እፈልጋለሁ። ለምን? እግዚአብሔር በዚህ ሰዓት ተዋጋ ብሎ ረድኤቱን በትክክል የሚያወርድበትን ሰዓት ነብይት ነሽና አንቺ ነሽ የምታውቂውን ያላውቀው። ስለዚህ አብረሽኝ ሂጂና ተዋጋ ስትይኝ ብቻ ነው መዋጋ ብሎ አላት በአክብሮት። አይ ባይሆን ጥሩ ነበር አለችው። ለምን? ድሉ የኔ ይሆንብሃል፣ በሴት ተመርቶ አሸነፈ ትባላለህ። እንደዚህ መባል በባህላቸው ምን ያህል ከባድ እንደሆነ የምታውቁት በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ታስታውሷታላችሁ? ቅድስት ፎቲና ሂዳ ለሰምራን ሰበከችላቸው አይደለም? እዛ ወንጌል ላይ ተጽፏል። ከዛ ጌታችንን ካዩት በኋላ ምንድን ነው ያላት? አኮ በነገረ ዚአኪ ዘአመነ ቦቱ፣ አንቺ ነገረሽን በአንቺ ስብከት እንዳመነ እንዳታስቢ፣ አላ ለሊነ ርኢነ ወጠየቅነ፣ እኛ ራሳችን አይተን ተረድተን ያመንበት አሉ። በሴት አመኑ እንዳይባል ማለት ነው። የእስራኤል ባህል ላይ አንዱ ትልቁ ከባዱ ነገር ይሄ ነበር። እንደሱ ስትለው እሱ ግን ይህ የሚያስጨንቀው ሰው አይደለም። ለናችሁ የግል ክብሩ የሚያስጨንቀው አይደለም። ኧረ እስራኤል ይዳኑ ችግር የለውም እሱ ነው ዝም ብለሽ አለ። ሄደች። ታቦር ተራራ ላይ ነው ታዲያ የምትገጥመው አለችው። ለምን? በኋላ ጌታ ለሚሰራው ነገር ምሳሌ ማሰራት ስለፈለገ አዟታል። ወደ ታቦር ይዘሽ ሂጂ አላት። ወደ ታቦር ይዛ ወደች 10,000 ሰራዊት። ያን ጊዜ ሲሳራን ሰማና ያለውን ሰራዊት በሙሉ ይዞ ወደ ታቦር ወጣ። አሁን ግጠም አለችው። ረድኤተ እግዚአብሔር ሲመጣ አሁን ግጠም አለችው። ልክ ጦርነት ሲገጥሙ ሲሳራ ደነገጠ፣ ሰራዊቱ ሁሉ ደነገጠ፣ አለቆ። እዚያው ሲሳራ ሸሽቶ አመለጠ። በሰረገላ አይደለም፣ ሰረገላ ሁሉ ተወርሶ በእግሩ ነው ያመለጠ። በእግሩ ሲያመልጥ ከጎዳና ላይ አንድ ወዳጅ ሰው ነበረው። የእሱ ሚስት ኢያቤል የምትባል ነበረች። አንዳንድ መጽሐፍ ኢያኤል ይላታል፣ ኢያቤል የምትባል አባ ጊዮርጊስ ኢያቤል ይላታል። መጽሐፍ ቅዱስ ላይ ኢያኤል ይላል የአማርኛ መጽሐፍ ቅዱስና ከሷ ሲደርስ ባሏ የለም እና አትፍራ ና ይዞ ግባ ተደበቅ ብላ አስገባችውና የሚቀመጥበት ሰጠችው። ውሃ ጠምቶኛል እባክሽ አጠጭኝ አላት። የወተት ማስቀመጫ ነበረትና ያንን ወተት አነስታ እንካ ጠጣለችው። እንደ ወዳጅ ያንን ግጥም አድርጎ ጠጣ። በይ ከብር ነሽ ቁሚ፣ ማንም ቢመጣ ሲሳራ ገብቷል ቢሉሽ አልገባም በያቸው፣ እኔ ትንሽ ጋደም ልበል አላት። ጋደም አለ። ወጣ ብላየች፣ ዞር ላየችና ተመልሳ ቤቷ ዙሪያው ድንኳን ነው። አንዱን ካስማ አነሳቸው። ካስማ ታውቃላችሁ? ተቸካል አይነት መዶሻ ይዛ ሄዳ በዚህ ዛሬ ሴት ታሪክ ቀን ነው። ዲቦራ አይ አንዳንድ ጊዜ ያስፈልጋል ወንድ ሲጠፋ ሴቱ ሙያ ይይዛል። እውነቴን ነው። እንደዚህ አድርግ። የሚገርመው ነገር ምን ያህል እጇ ቢበረታ ነው። ሴት ናት። በዚህ አልፎ ሙሉ አካሉን አልፎ ችካሉ መሬት ውስጥ ገብቶ ነበር። በጉልበት በግድ በኋላ ይወጣ።
ከዚያ እንደዚህ አድርገው እንግዲህ ምን ይላል እዚያው ላይ ተንፈራግጦ ሞተ። በሀበ ተራገጸ በህየ ሐስረ ይላል። ሐስረ ባለው ተዋርዶ ሞተ። በሴት እጅ ሞተ ማለት በድሮ ያሰፍራል። በኋላ ታውቀው የለ የአቤሜሌክን ታሪክ ደግሞ በዛው በመጽሐፈ መሳፍንት ወፍጮ በዳር አሸራተለ ፈጥፍጣው የለ ቅዱስ ዳዊትም ተናግሯል። ስትዋጉ ግድግዳ አትንኩ ብሏቸዋል ለሰራዊቱ። ከዛ እያባረረ ሲመጣ የነበረው ባርቅ ሲሳራ ነው የተሻለው አላት። አምላክ ጠላትን እንደሱ ያደርገው ግባ እናየዋለች። ገብታየ ታዲያ አባ ጊዮርጊስ ሲያመሰግናት እመቤታችን ምን አለ? ዝቴ ማርያም በረከታ ለኢያቤል። ለምን? ሲሳራ የዲያብሎስ ምሳሌ ነው። ደህና ዋላችሁ። የዲያብሎስ ምሳሌ በረከታ ለምን አላት ብሎ ኋላ ባርቅና ዲቦራ አመስግነው መርቀዋታል፣ ባርከዋታልና በረከታ ለኢያቤል ቤቷ በበረከት ሞልቶላታል። የእስራኤልን ጠላት ጣዖት አምላኪውን ስላጠፋች ማለት ነው ኢያቤል የምትባል ሴት። እና ታዲያ ለምንድን ነው ደብረ ታቦር ላይ ያደል እንዲደረግ የተፈለገ ቢባል ሐዋርያትን ጠላት በልባቸው ገብቶ አምላክነቱን እንዳያምኑ አንድ ጊዜ ነብይ ነው አንድ ጊዜ ተራ ሰው ነው እያለ የሚያሳስባቸውን ጠላት ለማሸነፍ ነው ወደ ደብረ ታቦር ይዟቸው ወጣ። ሲሳራ በዚያ ተሸንፏል። ዲያብሎስን ደግሞ ጌታችን በደብረ ታቦር አሸንፎታል። ታዲያ ታቦር ነው እንጂ አርሞኒየም ምንጣለው ቢሉ ጥንቱንም አባራሪ እስከ አርሞኒየም ሄዷል። የማን የነባርቅ በዚህ በጌታችን ታሪክ ሳቢሉ ጌታችን ብርሃነ መለኮቱን ሲገልጥ ትንቢቱ እንዳይቀር ከደብረ ታቦር እስከ አርሞኒየም ብርሃኑ ሄዶ ታይቷል እዚያ ድረስ። ታዲያ በዚያ ምክንያት ነው ትንቢቱ ምሳሌ ሊደርስ ይፈጸም ነው። ታዲያ እንዴት ዋላችሁ? ቅዱሳን ሐዋርያትን ይዟቸው የወጣበት ዋናው ምክንያት ምንድን ነው? አንድ ቅዱስ ጴጥሮስ ወልደ እግዚአብሔር ነው ብሏል አይደለም? ንገሩኝ። እርሱ ያመነው ነገር ቢሆንም በገሃድ እንዲያይ አንድ። ሁለተኛ በፍጡር ተመስክሮ ቢቀር አጓጉል ነው። ስለዚህ በማን እንዲመሰክር? በፈጣሪ እንዲመሰክር፣ በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ እንዲመሰክር። ከዚያ ውጪ ሌሎቹ ልባቸው ተጠራጥሯልና ወልደ እግዚአብሔር መሆኑን በአማን አምላክ መሆኑን እንዲያምኑ ለማድረግ ዋና ምክንያቶች እነዚህ ናቸው። ተያያዥ ምክንያቶችም አሉ። እንዴት ዋላችሁ? እንዴት ዋላችሁ? ከዛ አባቶቻችን ምን አሉ? ለምንድን ነው ታዲያ ተራራ እንዲሆን የፈለገ? ከከተማ ስለምን አራቀው ይላሉ። ከከተማ ያራቀበት ምክንያት ምስጢር ለማይገባው ስለማይሆን ነው። በትርጓሜ ምን ይላል? በከተማ ብርሃነ መለኮቱን ገልጦ ቢሆን ምስጢር አፈሳ ነበረ ይላል። ማለት ሁሉም ሰው ያየው ነበር፣ ያስፈልግ አይደለም። ምስጢር አፈሳ አይሆን ነበር። ስለዚህ ለሚገባቸው ብቻ ለመግለጥ ለምንድነው ስምንቱ ነታች የተዋቸው ከይሁዳ ጋር የተዋቸው ቢሉ ትንቢት ተነግሮበታል። አንድ ምን ተብሎ ኢሳይያስ ምን ብሏል? ያትትቦ ለሃጥ ከመይራ ስብሐት እግዚአብሔር ሃጡን የእግዚአብሔርን ክብር እንዳይ ያረቁታል ብሏል። ታዲያ እሱን ትቶት የማይመጣ የነበረ ጭራሽ ከሌላ ቢሉ አይ ከክብሩ ቢለይኝ በሞቱ ገባ ብሎ እንዳያመካኝ። ከዚያ ሆኖ እነሱ ግን ሶስቱ ቅዱሳን አራት ከላይ ያዩትን ከታች ያሉት ስምንቱ አይተዋል። ይሄውም በዘኍልቍ እንደተነገረው እግዚአብሔር እስራኤላውያን በእግዚአብሔር ላይ አመጹ። ምን ብለው? ምን ዘላለምና ስጋ ነው ምንፈልግና የሚያሉ መቼ ተጋቢዎች አይደሉ ለዚያ ብለው ሲሉና በጣም ቅዱሱን ሲናስጨንቁት ሄደና እግዚአብሔርን ጌታዬ ሆይ እኔ አንድ ነገር ልለምንህ ወዳጅ ካልከኝ ክድልኝ፣ በቃኝ፣ ይህን ሕዝብ መሸከም አልችልም አሉ። እንግዲህ አስቡት፣ በሚሊዮን ነው የሚቆጠሩ አባወራዎች። ስንት ነው? 605,000 605,000 አባወራ ከነ ውሪው ከነ ሙሉ ቤተሰቡ መሸከም አስቡ። እውነቴን ነው። እስራኤልማ ከወሪም የከፉ ናቸው። እንደ ዛሬ ዘመን ኢትዮጵያ የኢትዮጵያ ሰው ማለት ነው። እንደዚያ ሲል ጌታችን ምን አለው? በልሽ ሸክም በዛብህ፣ አዎ በል 70 ሰው ምረጥ፣ ሸክም ያቀሉልህ፣ ስራ የሚያግዙ እና በአንተ ያሳደርኩትን መንፈስ ጥቂት በእነሱ ላይ ያሳድራለሁ ብለዋል። ምርጥ አምጣልኝ አለው። በደብረ ኮሬ በደብረ ሲና ደብተራ ኦሪቱ በነበረችበት ስፍራ ላይ 70 ሰዎችን መርጦ 70 ሽማግሎችን መርጦ በደብተራ ኦሪት አቆማቸው። ጌታ ከቅዱስ መንፈስ በቅዱስ ሙሴ ካሳደረው መንፈስ ቅዱስ ወደ እነሱ ሲያሳድር አንድ ሰው እየሮጠ ይመጣና ለኢያሱ ይነግረዋል። ምንድነው ሲባል ኤልዳድና ሙዳድ የሚባሉ ሁለት አረጋውያን እዛ ትንቢት እየተናገሩ፣ ምክንያቱም ሰባዎቹ እዚህ ትንቢት እየተናገሩ ነው።
መንፈስ እግዚአብሔር አድሮባቸው ከዛ ኢያሱ ለመምህሩ ቀንቶ ለሙሴ ሄዶ ነገረው ለሙሴ እና ሂደን እናስቆማቸው እንጂ ብለዋል። አንተ ለኔ ቀንተ ነው እግዚአብሔር ከሰጠ ሰጠ ተዋቸው ብለዋል። 72 አርድእት የነሱ ምትክ እንደሆኑ ታውቃላችሁ። የ72ቱ 70 አስገብቷል 2 ከታች እና ነተዋላችሁ በደብረ ታቦር ባሉት ላይ እንደወረደ መንፈስ እግዚአብሔር በሁለቱ በኤልዳድና በሙዳድ ላይ ወርዷል። ልክ እንደዚህ ሁሉ ከላይ ያሉት 3ቱ ቅዱሳን ሐዋርያት ያዩትን ከታች ያሉት 8ቱ አይተውታል። ቅዱስ ጴጥሮስን ትናንት በስንክሳር ሰምታችሁታል አይደለም? ቤት እንስራ ብሎ ሲል ሰው ነው፣ ፍቅሩ ነው። ጌታችንን አይሁድ ምን ያህል እንደሚጠሉት ምን ያህል ሊገሉት እንደሚፈልጉ ያውቃል። በየትኛውም መንገድ እሱ የሚፈልገው ምንድነው? እንዳይሞትበት ነው የሚፈልግ እና እንዲያውም በትርጉማ ምን ይላሉ? እዚህ ቤት እንስራ ብሎ ያለ ሰቀላ እንስራ ብሎ ያለ እንዲህ ሲል ነው ብለው ተርጉመዋል። ጌታ ወይ አንተም የቀድሞ ስራህን ሙሴም የቀድሞ ስራውን ኤልያስም የቀድሞ ስራቸውን እየሰራችሁ እዚህ እንኖር ብሎ በነገራችሁ ላይ ዓለም ነው ያው ገነት ማለት ነው። እንደሱ ከሆነ ለምን ጌታ ወይ ብንራብ እያበረከትክ እያበላህ፣ ብንታመም እየፈወስክ፣ ብንሞት እያስነሳህ ይሩን ሲያደርጋችሁ የለ አንተም ይሄን እየሰራህ ሙሴ እንደ ቀድሞ ልማዱ ደመና እየጋረደ መና እያወረደ ውሃ እያፈለቀ ጠላት እያጠፋ እዚህ ይቀመጥ። ኤልያስም እንደ ቀድሞ ልማዱ ሰማይ እየለጎመ እሳት እያዘነበ ይቀመጥ እዚህ። እንግዲህ አስቡት ምንም የማይደፈር መንግስት ሊሆን ነው ያተራራ እግዚአብሔርን ይዞ ከነቢያት ደግሞ ኃይለኞቹ ሁለቱን አርዕስተ ነቢያት የሚባሉትን አዕማደ ነቢያት የሚባሉትን ይዞ እንደዚህ ያለው እና ነገሩ ትምህርተ ድካምና ትምህርተ ትሕትና ነው አሉ። ትምህርተ ድካም ስንፍና የተባለ እዚያ ጌታችን ተደብቆ እንዲቀር ዓለም እንዳይድን፣ ትሕትና የተባለ ግን ቤት እንስራ ብሎ ሲል ለራሳቸው አላለም። ለማን ነው እንስራ ያለ? ለጌታና ለነቢያቱ። ለምን? እኛ አገልጋዮች ነን። ምክንያቱም ለአገልጋይ ቤት ይሰሩለታል፣ እየወጣ እየወረደ ያገለግላል እንጂ እንዲያ ብሎ አለ። ታዲያ ደግሞ በዚያ ትርጓሜ እንዲያ ይላል። አንዳንድ ጊዜ መቼም እንዳልኳችሁ ሀተታ ሲሰጥ እንዲያ ስለሚል እንዲያው እሺ የራሱ ሲሆን እንዲያው ለሁለቱ ሐዋርያት ሳቢሉ አይ እንዲያው መቼም ደጃዝማችነት የለመነ ይመስላል ይላል። ለራሱ ሳቢሉ አይ ያማ ቢትወደድነት ነው። ቢትወደድ ታውቃላችሁ አይደል? በስልጣን ደረጃ ንጉሱ ብቻ ነው የሚበልጠው ቢትወደድ። እንደዚህ ይሄ እንግዲህ ሀተታ አሰጣጥ ነው እንጂ እሱ አለ ማለት አይደለም። ለሁሉም ቅዱስ ጴጥሮስ እነዛ አለ። አሁን ዋናው መሰረታዊ ነገር እንድናነሳው የፈለኩት ነገር 2 ነው። አንደኛ ዛሬ ምስጢረ ሥላሴ በጉላ በተረዳ የተገለጠበት ቀን ነው። አሁን አባቶቻችን ምን ይላሉ? ይሄ ነገር በዮርዳኖስ ተገልጧል አይደለም? ነገሩኝ። ግን ዮሐንስ መጥምቅ ይህንን ሁሉ አይቶ ወድቋል፣ ደነገጠ ይላል አይልም። ለምን? ዮሐንስ መጥምቅ ፍጹም ነው። እነዚህኞቹ እንደዚህ የሆነበት ምክንያት ምንድን ነው? ገና ተጠራጣሪ ስለነበሩ ነው የደነገጡበት ምክንያት። እና ዮሐንስ መጥምቁ ግን እንደዚህ ያለ ለምን? ፍጹም ነው። ጌታችን ማን እንደሆነ ያውቃል በደንብ አድርጎ። እና ዛሬ ምስጢረ ሥላሴ እግዚአብሔር አብ ዓመታዊ በዓል ነው። እግዚአብሔር አብን መጻሕፍት እግዚአብሔር ነው። መጻሕፍት ብዙ ይላሉ። ምን ይላሉ? ወሃቤ ብርሃን፣ ብርሃንን የፈጠረ ወላዲ ሕይወት ማለት ወላዲ ሕይወት ብሎ ሲል ለኛ ሕይወት መድኃኒት የሆነን ወልደ አምላክ ቅድመ ዓለም አካል ዘማካል ባህሪ ዘምባህሪ ሳይቀድመው ሳይበልጠው ወልድን የወለደ መንፈስ ቅዱስን ያሰረጸ ነው። እግዚአብሔር አብ ዓመታዊ በዓል ነው። መልካ እግዚአብሔር አብ ደስ ይለኛል፣ መልካ መንፈስ ቅዱስ ደስ ይላል፣ መልካ መድኃኒዓለም ደስ ይላል፣ መልካ ኢየሱስ ደስ ይላል። የሁሉ ደግሞ በማሕሌት በጣም ክቡር የሆነ መልካ ሥላሴ ነው አይደለም? መልካ ሥላሴ መጨረሻው አንቀጽ ምንድን ነው የሚለው? ከማጠቃለያው በፊት ያለው ሥላሴክሙ ሥላሴ ይረስየኒ መካነ ድረ ተዋሕድኩ ዘሥላሴክሙ ብርሃነ ዮርዳኖሰክሙ ዘእስመ ኩለንታይኩነ ኢያሐስስ እምዮርዳኖስ ሰማዕታክሙ ምእመነ ወኢይትሜነው ለታቦር እስመ ታቦር አነ ብሏል አይደል? አባ ስብሐት ለአብ የሚባሉ ደግ ምን አሉ? ሥላሴክሙ ሥላሴ ምን አለ? ይረስየኒ መካነ ሥላሴ የሦስትነታችሁ ማረፊያ ነው። ማለትም ሥላሴ ረድኤት፣ ሥላሴን ማመን ሥላሴ ማደሪያ ያደርጋል። ድረ ተዋሕድኩ ዘሥላሴክሙ ብርሃነ የአንድነት የሦስትነታችሁን ብርሃን ማለትም ጸጋችሁን ከለበስኩ ያም ማለት ልጅነት ናት። ልጅነትን ካገኘው በኋላ ዮርዳኖሰክሙ ዘእስመ ኩለንታይኩነ እዚህ የእናንተ ዮርዳኖስ
ልጅነት የሚገኝበት እኔው ራሴ እሱን ሆንኩኝ እና አላችሁ። እኔ ራሴ ዮርዳኖስ ነኝ ያለው ምን አለ? ይሐስስም ዮርዳኖስ ሰማዕተክሙ መነ። በዮርዳኖስ ያለ እውነተኛ ምስክራችሁን ታማኝ ምስክራችሁን መጥምቁ ዮሐንስን አሁን መስክርልኝ አልለውም። ይሐስስ ያለው አልፈልግም ተብሎ ይተረጎም ለኔባል አሁን መስክርልኝ አልለውም። ወይት ምን ነው ለታቦር ስመ ታቦር አነ። ከዚህ በኋላ ደብረ ታቦር ልሄድ አይደለም እኔ ራሴ ደብረ ታቦርኛለሁ። ሥላሴ ያደሩበት ሰው እሱ ራሱ ምንድነው? ታቦር ነው። እሱ ራሱ ምንድነው? ቀራንዮ ነው። እሱ ራሱ ምንድነው? ደብረ ጽዮን ነው አይደለም? እንደዚህ አኮ ሥላሴ ያደሩበት ሰው የታደለ ሰው ነው። እሱ ብቻ አይደለም። ዛሬ አርኬው ላይ ከአራቱ አርኬዎች መካከል አንደኛው አርኬ ምን ይላል? ምን አላችሁ? ጸራ አብቻከ በውዳሴ እግዚአብሔር አብ አንተን እያመሰገነ ዝንቱ ትወልድ ብሎ በማመስገን ድምፅ አሰምቶ ተናገረ። ወበረስከ ጸለለ መንፈሰ ቅዳሴ ቅዱስ መንፈስ ምስጋናን የሚገልጥ መንፈስ የሚመሰገን ምስጉን መንፈስ በአንተ ላይ ተጋርዶ በአምሳለ ደመና ታየ። አመገበርከ እግዚኦ በታቦር ምስለ ሐዋርያት ክናሴ። አቤቱ አንተ ከሐዋርያት ከቅዱሳን ጋር በደብረ ታቦር አንድነት ፍቅር ህብረትን ክናሴ እንግዲህ አንድነት ፍቅር ህብረት አይደለ በገለጥክ ባሳየ ጊዜ መንገለ ቆመ ኤልያስ ወባለው ሙሴ አለ። ሙሴ ኤልያስ በቆመበት በዚያ ስፍራ ዘመለኮት ከወልድ ከሰጥቀ ሥላሴ ወዲህ ባሕርይ አምላክነትን ወዲህ አንድነትን ሶስትነትን ገለጥክ ብሏል። አባ አምደ ሐዋርያት ደግሞ በመልክአ ኢየሱስ ምን አለ? ሰላም ለልሳንከ በደብረ ታቦር ዘአልወሰሰ ለብርሃን አይ እስከ ጸላሎቱ ታወሳል። ፀሐይን ብርሃንህ ካንተ የወጣ ብርሃን እስኪ በዘብዛት ድረስ አዎ እንዲያ የሚል ኃይለ ቃል ይገኛል። ዛሬ በምስጢረ ሥላሴ ሰላም ለአብ የምትለው አንቀጽ ዛሬ እንዲህ መጮህ ነበረበት። በነገራችሁ ላይ ወለወልድ ቃሉ ሰላም ለአብ ገባሬ ሁሉ ዓለም ዘእምቅድመ ዓለም ነጋሲ እነዚህ ሁሉ የሚጮሁበት ዛሬ ነው። በእውነቱ የተገባ ነው እና አንድነቱን ሶስትነቱን በጎላ በተረዳ ለቅዱሳን ሐዋርያቱ የገለጠበት ኋላም ደግሞ ለእኛ ለማይገባንም ቢሆን በመጽሐፍት ተገልጦ ያገኘንበት ትልቅ በዓል ነው። እሱን ማወቅ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ታዲያ አባቶቻችን ዛሬ ምን ይላሉ? እናዋላችሁ ሰዓት ሄደ። አዎ እንግዲህ እሺ እንጨርስ። እንግዲህ ምን ይላሉ? ስብሐት ለአብ በሉ እስቲ። ስብሐት ለወልድ ስብሐት ለመንፈስ ቅዱስ አኮቴት ለአብ አኮቴት ለወልድ አኮቴት ለመንፈስ ቅዱስ ውዳሴ ለአብ ውዳሴ ለወልድ ውዳሴ ለመንፈስ ቅዱስ ግናይ ለአብ ግናይ ለወልድ ግናይ ለመንፈስ ቅዱስ ሰጊር ለአብ ሰጊር ለወልድ ሰጊር ለመንፈስ ቅዱስ። እንደዚያ ነው። በነገራችሁ ላይ ይኸውላችሁ አባ ጊዮርጊስ ምን አለ በድርሰቱ ዘወትር ጸሎት ላይ ምን ይላል? እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ ሲለሱ በአካላት ወይተዋሃዱ በመለኮት ብሏል። ቅዱስ 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 እያለ ንሰግድ ለከ ክርስቶስ ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማህያዊ ስመ መጻኢ ከባዳንከነ አለና ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ሪናቸውን መንገር ነው እና ዛሬ ሥላሴ በዓል ነው። የአብ የወልድ የመንፈስ ቅዱስ ምሕረት፣ የአብ የወልድ የመንፈስ ቅዱስ በረከት፣ የአብ የወልድ የመንፈስ ቅዱስ ሰላም በሁላችን ላይ ይደር። አጭር አንዲት ነገር እንጨምር። ተራራ ላይ ለምን አደረገው ቢሉ ተራራ አንድም የወንጌል አንድም የቤተ ክርስቲያን አንድም የመንግስተ ሰማያት አንድም የእመቤታችን ምሳሌ ስለሆነ ነው ያላችሁ። ተራራ ሲወጡት ያጽራል፣ ያግራል፣ ያደክማል። ከወጡ በኋላ ግን ደስ ያሰኛል አይደለም? ዙሪያውን ሁሉ ያሳያል። ንፋሱ ደስ ያሰኛል። አባቶቻችን ምን አሉ? ወንጌል ሲማሯት ታጽራለች፣ ታግራለች። ምስጢር ስትገልጥ፣ ጸጋ ስታሰጥ ደስ ታሰኛለች። አንድ ሁለተኛ ቤተ ክርስቲያን መጥቶ የቤተ ክርስቲያን አካል መሆን ተጋድሎ ይፈልጋል። ያንን ከፈጸሙ በኋላ ግን ስጋውን ደሙን ሰጣ በጸጋ ስታከብር ደስ ታሰኛለች። ቤተክርስቲያን ተራራ ላይ የምትሰራው ተራራው መጀመሪያ ወንጌል ምሳሌ ያልናል፣ ሁለተኛ ቤተክርስቲያን፣ ሶስተኛ መንግስተ ሰማያት። መንግስተ ሰማያትም ለመግባት በብዙ ጻማ ሐለወነ ንብአ ለመንግስተ እግዚአብሔር ይላል አይደል?
በብዙ መከራ ነው የምንገባው አለ ቅዱስ ጳውሎስ ግብረ ሐዋርያት 14 ላይ። ስለዚህ ብዙ መከራ ተቀብሎ መንግሥተ ሰማያት ከገቡ በኋላ ደስ ትላለች አይደል? የዘላለም ሕይወት። በመጨረሻው ተራራ የተባለች እመቤታችን ናት አይደል? የእመቤታችን ወዳጅ ለመሆን ያጸናል፣ ያገራል። በቀላል አይገኝም። ለናላችሁ ወዳጅ መሆን እኮ በቀላል አይገኝም። ለምን? ወዳጅ መሆን ስትፈልግ መጀመሪያ ሰራዊት አጋንንት መጥቶ ሲጨምቅህ ነው የሚኖር። ከዚያ በኋላ ግን ወዳጅ ከሆንክ በኋላ ግን እመቤቴ ይሄን አድርጊልኝ፣ እሺ፣ ይሄን አድርጊልኝ፣ እሺ። ጠላት ወዲያ ዞር በልበው ዞር ይላል። በቃ እገሌ ታሞ እገሌ ታሞ እራደኝልኝ ታደናለች። እንደዚያ እኮ ታረጋለች። ደግሞ ትርፍ እንዳልሄድ የፈራው ነው እንጂ አለ እኮ ለናላችሁ አለ እኮ። አሁን የሆነ ሰው ሊሞት ብሎ እድሜው ቀረበ እና አንዱ ወዳጇ ተነስቶ ኧረ እመቤቴ ኧረ እባክሽ እድሜ ጨምር አራት ሰው እባክሽ ማለት ኋላ አንድ ዝም አለቻቸው። እመቤቴ እሺ ፍትህ ነው ፍትህ ፈልገሽ ነው እኔን ሰውጅና እሱን አቆየው ብለዋል። አይ አንተንም አልወስድ እሱንም አልወስድ እሺ ቆይ ብላ አለ ዛሬ ድረስ አውቀዋለሁ ተዋላችሁ። እና ወዳጅ ከሆነች በኋላ እንግዲህ በምድር ነው እኮ በሰማይማ መንግስቱን ታወርሳለች፣ ታማልዳለች። አንድም እንዴት ዋላችሁ ያቺ ተራራ በወንጌል በቤተ ክርስቲያን በመንግሥተ ሰማያት በእመቤታችን ተመሰለች አልን አይደለም? እንዴት ዋላችሁ። ወንጌል በውስጧ ምን አላት? ኦሪት አላት አይደል? ምን ዋላችሁ። ጌታችን ወንጌልንም እያስተማረ እድን ዘንድ ምን ላድርግ ሲሉት የኦሪትን ትእዛዝ ይነግራቸው ነበር አይደል? አታመንዝር፣ አትስረቅ እያለ። ስለዚህ ወንጌል በራሷ ወንጌልነቷ ብሉይም አዲስ የሚነገርባት ናት ወንጌል። ምክንያቱም በደብረ ታቦር ከብሉይ ሙሴና ኤልያስ ከአዲስ ሐዋርያት ተገኝተው የለም። ቤተ ክርስቲያን ሁል ጊዜ የሚነገርባት ምንድን ነው? ብሉይና ሐዲስ ነው። ስለዚህ ተራራዋ ቤተ ክርስቲያን ትመስላለች። ሶስተኛ መንግሥተ ሰማያት ነው። ብሉያውያን ጻድቃንም ሐዲሳውያን ጻድቃንም የሚወርሷት ስለሆነች ወደ እመቤታችን ብንመጣ ብሉይና አዲስ ለምን ያስተረጉማል ይሉ የብሉይ ኪዳን ጻድቃን የአዲስ ኪዳን ጻድቃን እኩል የሚያመሰግናት የሚሰግዱላት ናትና እስመ አስተጋብአት እምነብሊት ወሐዲስ ብሎ ያለው መጽሐፍ እሱን ነው። የሰማችሁ እንዴት ዋላችሁ ያለው እሱን ነው። እሱንም ማስተዋል ይገባል። እንግዲህ ስለ ደብረ ታቦር ልንናገራቸው የሚገቡ ሌሎች ነገሮች ነበሩ። ሰዓት ስለሚገድበን በዚህ ሁኔታ እናደርግ። የሚገርማችሁ ነገር ዘወትር ትምህርት የምንጨርበት ሰዓት ላይ ደርሰናል። ማለት ከዜማ በፊት ከታምር በፊት ያለው ግን አጭር ማድረግ እንችላለን። ርዕሳችን ምንድን ነው? የታተመች መጽሐፍ መጽሐፍ ትምህርት ነው አይደለም? እንግዲህ ጌታችን እግዚአብሔር በቃለ ኢሳይያስ አድሮ ስለ እመቤታችን ይህን ተናገረ። ሌላውን ጥሬ ዘርተተን ወደ ምስጢሩ መጥተን የእመቤታችን ነገር ብቻ ነው የምንነጋገር። እንግዲህ እግዚአብሔር በትንቢተ ኢሳይያስ ምዕራፍ 29 ቁጥር 11 ላይ እንዲህ አለ። ከላይ ብዙ በደል ሲሰሩ ለነበሩ ሰዎች ሲናገራቸው ነው። ምን አለ? ይኸውም ነገር እንደታተመ መጽሐፍ ቃል ሆኖባቸዋል። ማንበብን ለሚያውቅ ይህንን አንብብ ብሎ በሰጡት ጊዜ ታትሟልና ማንበብ አልችልም ይላቸዋል። ደግሞ መጽሐፍን ማንበብን ለማያውቅ ይህንን አንብብ ብሎ በሰጡት ጊዜ እርሱ ማንበብን አላውቅም ይላቸዋል። አባቶቻችን ይሄን ለእመቤታችን ተረጉም የታተመች መጽሐፍ የተባለች እመቤታችን ናት ነው ባጭሩ። እናላችሁ ምን ለና ቅድም መጽሐፉ ላይ ኢሳይያስ ትባላለች አይደል? የኢሳይያስ መጽሐፍ ይቺው ምንድናት? የታተመች መጽሐፍ። መጽሐፍ ለምን ይላታል ቢሉ እመቤታችን መጽሐፍ ምንድነው? በውስጡ ምን አለው? እንዴት ዋላችሁ? በውስጡ ምን አለው? ቃላት አሉት አይደለም? ልብ በሉ እንግዲህ ይሄ ጌታችን በዘሩ ቃል ልንመስለው አይደለም፣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደ እግዚአብሔር ነው አይደለም? አካላዊ ምንድነው ይባል? ቃል ብታውቁት አካላዊ ቃል ነው። ስለዚህ እመቤታችን መጽሐፍ ስትባል ልክ እመቤታችንን ጽላት ስንል ጌታችን በግብረ አምላክ የተጻፈ ይሄ መጽሐፍ ውስጡ ላይ ያለውን ኃይለ ቃል እገሌ ጻፈው አይባልም። ይሄ መጽሐፍ ጸሐፊው ማን ነው? መንፈስ ቅዱስ ብቻ ነው። ያ መጽሐፍ ምንድነው? መጽሐፍ ነው። መጽሐፉም እመቤታችን ናት። በውስጡ ቃላት አሉ። ያ ደግሞ የጌታ ምሳሌ ነው። ነገር ግን ምን ያለ ነው አለ? የታተመ ነው። ማንም ከቶ ማንበብ አይችልም ማለት ምን ማለት ነው ይባል? እመቤታችንን አምላክን በድንግልና ጸንሳ በድንግልና መውለዷን ለዘላለም ድንግልና ሆነ መኖሯን ከቶ ማንም ሊመረምር አይችልም። አንድም በምስጢሩ ብንሄድ በውስጡ ያሉ ቃላት የጌታ ምሳሌ ከሆኑ የጌታችን ባሕርየ መለኮት ማንም ሊመረምረው አይችልም። አበው ግን ምን አሉ? መጽሐፍ ማንበብ ለሚያውቅ አንብብ አሉት የተባለ አረጋዊ ዮሴፍን ነው። ሊቃውንት ተርጉመውታል። የሰማችሁ ነው። አንብብ የተባለ ማን ነው? አረጋዊ ዮሴፍ ነው። መርምር ተባለ። አረጋዊ ዮሴፍ ምንድነው የሚለው?
ወድቀ ውስተ ጽኑ መዋግደ ህሊና ይላል አይደለም? ከጨነቀው ነፍሰ ጡር ናለች። በዚህ ዘመን አማርኛ እንጂ እመቤታችን የአምላክን ጸንሳለች ወደል ይሻላል። ጸንሳለች፣ ሆዷ ገፍቷል እና ግራ ገብቶታል። እንዳያማት የምትታማ አይደለችም። እንዳይተዋት ደግሞ ጨነቀው። ከምን መጣ ሲላት መንፈስ ቅዱስ አለችው። በገብረ መንፈስ ቅዱስ ስትል ነው። ከዚያ ፊት ተደርጎ የማያውቅ ነገር ደግሞ ዮሴፍ አረጋዊ እውቀት ላይ ጠፋው ይችላል። ያን ያህል ግን በጣም ምሁረ ወሬት አይደለም። ደግሞ ኢሳይያስን ነገር እንዳይመረምር እና አንብብ ማለት መርምር ሊመረምር ሞከረ፣ አልቻለው አለ። ከዛ መልአከ እግዚአብሔር መጥቶ ነገረው። ኢሳይያስ የተናገረው ነገር ሊፈጸም አምላክን በድንግልና ጸንሳለች፣ ዝም ብለህ እመን አለው። እንዲሁም በኋላ ቢያቅተው መጨረሻ ላይ እመቤታችን ከበር ላይ የነበረውን የደረቀ እንጨት ቆርጦ የጣለውን እንጨት ተክላ አለምልማ እንዲያብብና እንዲያፈራ አደረገችው። ደነገጠ። ይህን ማን አደረገ አለችው። እግዚአብሔር አላት። ይሄም የእግዚአብሔር ስራ ነው አለችው። ቅዱስ ሄራቅሊስ ምን አለ? ዛን ጊዜ ሰገደላቲ፣ ከጫማው ወድቆ ሰገደላት። ሊመረምር አልቻለም። በነገራችሁ ላይ መልአከ እግዚአብሔር ነግሮትም ቢሆን በእምነት ይዞታል እንጂ ገብቶታል ማለት አይደለም። ለዚያ ነው ኢያእመራ ዮሴፍ እስከ አመ ወለደት ወልደ ዘበኩር ይላል አይደለም? በኩር የተባለ ልጇን እስከወለደች ድረስ። ያን ጊዜ ግን 5 ምልክቶችን በተለይ ቅዳሴ መላእክትንና ስርቀተ ብርሃኑን አይቶ ያን ጊዜ ግን ለካ እርሷም ወላዲተ አምላክ ናት እርሱም አምላክ ነው ብሎ ልቡ ረግቶለታል እንጂ አይምሮ ታውኮ ነበረ። ማንበብ ለሚያውቅ ሰው የተባለ አረጋዊ ዮሴፍ ነው። ማንበብ ማወቅ ምንድን ነው ቢባል ፍጡርን ሲመረምረው ነው ማንበብ የሚባል። እናላችሁ ፍጡርን መርምሮ ሲያገኘው ነው። ታዲያ ለመመርመር ምን ጊዜም ሲሆን ምን መረምረው ከኛ በጸጋ በማድረግ በታች መሆን አለበት። ቢቀር ግን እኩያ መሆን አለበት አይደለም? ቅዱስ ጳውሎስ ምን አለ? መንፈሳውያን ይመረምራሉ እንጂ አይመረመሩ። እንኳን ይቅርና ቅዱሳን መመርመር ከባድ ነው። የእመቤታችን ድንግልናዋን እመረምራለሁ አለ፣ ያገኛል ሊደርስበት። በድንግልና ጸንሱ በድንግልና መውለድ ድሮ ብቻ አይደለም ዛሬም አይመረመር በረቂቅ እና መጽሐፍ ማንበብ ለሚያውቅ አንብብ አሉት ማለት እሱ ነው። ዋናው ትልቁ ነገር ግን እመቤታችን መጽሐፍ ህትምት ያላት በድንግልና ታትማ የኖረች መሆኗን መንገር፣ የአካላዊ ቃል እናት መሆኗን መንገር። እግረ መንገዱን ግን የእመቤታችን ሀሊ በድንግልና አይመረመርም። ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ ድንግል መሆኗ አይመረመርም። አምላክን መውለዷ አይመረመርም። 9 ወር ከ5 ቀን ሰማይ ምድር በመሃል እጁ ያሉትን ተሸክማ መኖሯ አይመረመርም። እርሱን ማሳደጓ አይመረመርም። ታዲያ ቅዱስ አግናጤዎስ ስለ ምስጢረ ሥላሴ የተናገረውን ያልቃል። ለዚህ እንጠቀምበታለን። ምን አለ? ሁሉም ነገር በእጹብ ይወሰናል። እጹብ ከማለት በቀር የለም። ስለዚህ ዛሬ ትምህርታችን ባጭር ነው። ተረድታችሁኛል? ድንግልናዋን ክብሯን እና ከምንም በላይ ግብሯ ረቂቅ መሆኑን አታስታውሱም? በቀደም የነገርኳቸው ሐዋርያት እንደምን ጸነስሽው እንደምን ወለድሽው ብለዋት ግሩም መልአክ መጥቶ ፈጅቷችሁ አልነበረም? እግዚአብሔር ነው ያተረፋቸው። ለምን ቢባል ዓለም በራሷ ያንን ሰምታ መቻል አትችልም። ከታች ግን አንዲት ኃይለ ቃል አለች። ቁጥር 13 ላይ ልብ ብላችሁ ስማት። ጌታ እንዲህ አለ፣ ይህ ሕዝብ ስለ ነገረ ማርያም አይደለም፣ ግን ይህ ሕዝብ በከንፈሩ ያከብረኛል። አስባችሁታል? ለራሳችን እንድንረዳው ብዬ ነው። ቅዳሴ ገብታችሁ የምታስቀድሱ በከንፈራችን ተንሱ ብለን ስንል የምንለው ነገር እንኳን ትርጉም ይሰጠናል። እግዚኦ ተሳሃለነ ስትሉ በእውነት አቤቱ ራራልን፣ አቤቱ ይቅር በለን የሚል ነገር እየተሰማን ነው ነው ዝም ብሎ በከንፈራችን ነው። በከንፈሩ ያከብረኛል ወደ ምስጢሩ ሳንል በጥሬ ዞር እኮ ይኸው ነው እኮ ታቻው። በተለይ ግን ከእናንተ በላይ የሚፈረድበት ማን ነው? በዚህ ዘመን 2 አካል መዳን የማይችል በዚህ ዘመን ታውቃላችሁ አይደለም? አንድ መድረክ ላይ የቆሙ ሰዎች እግዚአብሔር ይሁን። ለምን? በከንፈራችን ነው እግዚአብሔርን ስንደለው ነው። ከተው ነው ደጋግሜ ተናግሬያለሁ። እግዚአብሔርን የማናውቅ ፍቅሩ ያልገባን ሕማሙ የማይገባን ከራሳችን ስጋዊ ክብር በቀር ምንም ነገር የማይታየን። ትናንት አልነገርኳችሁም? ገንዘብ ያለው ሰው ድርሰት መድረስ አይችልም አላልኳችሁም? ይህ ሁሉ መጽሐፍ ያሳተመው ሰው ታዲያ ምን ይመስላችኋል? እኔን ጨምሮ ሸቃጭ ነን እንድታውቁት። በመንፈስ ቅዱስ አይደለም የተጻፈ የአብዛኞቻችን 99.9%። ይህ ሕዝብ በከር ሁለተኛ በዚህ ዘመን ለመዳን በጣም ሩቅ ማን እንደሆነ ታውቃላችሁ? ይሄ ፌስቡክ፣ ቲክቶክ
የምታውሰው አለ አይደለም? በፌስቡክ በጽሁፍ በቲክቶክ ላይቭ እየገባ እሰብካለሁ አስተምራለሁ እንዴ ክህነት የለው ምን ይለው አለ ጨዋ አለ አይደለም? ሴቱም ወንዱም በዛ አለ አይደለም? በተለይ ጨዋ ሆኖ ሴትም ወንድም ቪዲዮ ራሱን እየቀረጸ አስተምራለሁ የሚል ከቶውኑ መዳኛ ቀዳዳ የለው። እንድታውቁት እውነቴን ነው። ማስተማር ግልጽ የሚመስላችሁ ሰዎች ካላችሁ ተበድላችኋል። መጽሐፍ ይላል መጀመሪያ መንፈስ ቅዱስ አንተን ቤት ካላደረገ ማስተማር አትችልም። ከተው ምንም ነገር አልኩ ተምረህ ያረባህ አስተምረህ ልትረባ እንዳትረሷት። ተምረሽ ያረባሽ አስተምረሽ ልትረቢ። እንዴት ብሎ ተምሮ ያረባ ሰው አስተምሮ ይረባል? ተምሮ ለቅድስና ያልበቃ ሰው አስተምሮ ለቅድስና የሚበቃ እኮ በሽታ ነው፣ ትልቅ ድንቁርና ነው። ለዚያ ነው ምን አለ? በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። ቀጥሎ ምን አለ? በከንቱ ያመልኩኛል፣ ሰው ሰራሽ ትምህርትም ያስተምራሉ። ስለዚህ ህዝቡን እንዲፈልስ አደርገዋለሁ አለ እግዚአብሔር። ሰው ሰራሽ ትምህርት ዛሬ የቤተክርስቲያንን ህግ የሚያስተምራለ፣ ፍትሐ ነገሥት የሚያስተምር ታውቃላችሁ አለ። ህጉ ስርዓቱ እንደዚህ ነው የሚላለ። ያችን ጥብቋን ህግ የሚያስተምራለ፣ የሐዋርያትን ዲድስቅልያውን፣ አብጠሊሱን፣ ሲኖዶሱን ያስተምራለ። ከዚያች ጠቅሶ የለም ህጓችን ብቻ ናት፣ ህጓችን ናት፣ ይኸው የአባቶቻችን እች ናት የሚል ታገኛላችሁ። የምናስተምረው ትምህርት ምንድን ነው? ለራሳችንም እንዲህ ብሎ እያስተማረ እንዲያደረገ እንዳንባል መርጠን ለህዝቡ ጆሮ የሚስማማ ነገር አለ የምናስተምር። ሙተናል። ከሰማያዊ ሞት ያድነን እንጂ እኛስ ሙተናል። አጭር ተአምር ልንገራችሁ እና እንጨርሳለን። እንደፈራሁት አይደለም። ይህ ነገረ ማርያም አጥራ አለብኝ እንጂ ረጅም ተአምር ላምጣ አጭር ይሆናል። መቼስ እስቲ እኛም እንደዋልን ነው እንዳደሩ ያሉ አሉ። ደግሞ እንደዋልን በዚያም ስንል በተለይ ላደሩት ሊከብዳቸው አንዳንዱ ሰው አይኑ ፍስስ ብለኛ በተለይ ወንዱ አሉ አንዳንዱ እና ተመስጦ ነው እንቅልፍ ነው እላለሁ። በነገራችሁ ላይ የሚያንጎላችን ሰው ብታስደነቅጡት ድጋሚ አይተኛም። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ በዘመናት ከነበሯት ወላጆች መካከል አንደኛው ቅዱስ ደቅስዮስ ነው። ስለ ተአምር ስናነሳ ደቅስዮስን አለማሰብ አይቻልም። ለመጀመሪያው ጊዜ በሰፊው ከዛ በፊት አልተጠረዘም አይደለም፣ በሰፊው እመቤታችን ተአምራት የጠረዘ ቅዱስ ደቅስዮስ ነው። ቅዱስ ደቅስዮስ እንደዚያ ሲያደርግላት ደስ አሰኘኝ አለችው። ተገለጠችና ደስ አሰኘኝ አለችው። አመሰግናለሁ አለችው። እና አመሰግናለሁ የሚለውን ምኑን ቃል ተርጉሞ ነው ይመስላችኋል? ሰባይኮካ አይደለም ያለችው፣ ንዕድኩከ አለችው። እና አመሰግናለሁ ደስ አሰኘኝ አለችው። የሚገርመው ሰውነቱ እንደሳት ተቃጠለ በደስታ። ምን ላርግላት? ምን አርጌ ባስደስታለ? ከዛ በዓሏን አከበረ። ህዝቡ ደስ አለው። ዝክር ተዘከረ፣ ስብሐተ እግዚአብሔር ቀረበ፣ የእመቤታችን ክብር ተነገረ፣ ተአምሯ ተነገረ። በዚያ ሌሊት መጥታ በሰው ፊት እንዳከበርከኝ አሁን አከበራት አላከበራት እመቤታችን የሚቀርባት ነገር የለም አይደለም። ግን ስናከብራት ደስ የሚላት ለምንድን ነው? እኛ ነን የምንከብረው፣ እሷ አይደለችም። ለፀሐይ ሻማ ያበሩለታል? ነገሩኝ። ባትሪ ያበሩለታል? ምን ያደርግለታል? በነገራችሁ ላይ ዲያቆናት ለካህኑ ሲያነብ ጧፍ እናበራለታል አይደል? ብርሃኑ ከካህኑ በፊት ለማን ነው? ነገሩኝ። አረ ተናገሩ። ምልክት እየሰጠኋችሁ አሁን የሻማ በርቷል አይደል? አልበራም እንዴ? እናንተ ሰዎች አይናችሁ ጠፍቷል መሰለኝ። በርቷል አልበራም? አዎ በርቷል። ይሄንን ያበራ ነው ለማን ነው? አረ ጣቴን እዩ። ለማን ያበራ ነው? ጥቅሙ ግን ለማን ነው? ልብ በሉ። ስናበራው ለራሳችን ብለን አይደለም አይደል ያበራ ነው? ለራሳችን አይደለም ለእግዚአብሔር ብለን ያበራ ነው አይደል? ጥቅሙ ግን ለማን ነው? ለኛ። ስጋ ወልድ አምላክ ቢፈተት ለማን ነው? ለኛ። ምዕመናን ዕጣን ገዝተው ቤተክርስቲያን የሚሄዱ ለማን ነው? ለራሳቸው እኮ ነው። ዕጣኑ እግዚአብሔር ምን ያደርግለታል? በጣም ታስደስት። ነገር ግን እግዚአብሔር ዕጣን ስናቀርብ፣ መስዋዕት ስናቀርብ፣ ማይቶት ስናቀርብ ለምንድን ነው ደስ የሚለው? እኛ ስለምንጠቀምለት ነው እንጂ እንኳን እግዚአብሔር ካህናቱስ ምን ያደርግላቸዋል?
እንዲያውም እዚህ ዕጣን ሲኖር ይላል ሰው ዝም ብሎ በዚያ ሁላችሁ ሸማምተኞች ናችሁ እንዴ? እንዲያው እሺ እኛ እንበል እንዲያው ምክንያቱም የአንዳንዶቻችን እድሜ ያክል ከዕጣን ጋር የኖረን ሰዎች እንኖራለን አይደል? ጠዋት ማታ ግን እንደ አንዳንድ ጊዜ ታውቃለች እኛ ቤትም ምንድነው ቀስ አድርገው ይጠኑት እንጂ ይላል ዲያቆኑ አንዱ ተነስ ኧረ ተው ግድ የለም ቄስ ተስፋ ነፍሱን ይማር በጣም ማይጠንት ወዳጅ ነበር። እንዲሁ ሰውዬ በቃ አፍኖ ሊገነልን ነው። በእርግጥ የማይካር ነገር ሰው ነን። ለምሳሌ በሩና መስኮት ቢዘጋ ያፍናሉ ሊያፍን ይችላል። ነገር ግን ብዙዎቻችሁ የምትስሉ ገና ያ ይሆንብናላችሁ ስለምታስቡ። ለምሳሌ እኔ ሳል ችግር አለ ሳል ምንም ኒሞኒያ ምናምን ተቆቆነ በጣም ጠባሳ ስቶበት ስለሚሄድ ሳል በየምክንያቱ ይመጣል። እኔ አሁን ለምሳሌ የሚያስለኝ መጣ ነው ምክንያት አይደለም። በነገራችሁ ላይ የሚገርመው ነገር እማውቀው ምንድነው ልክ ገና ዕጣኑ ሲደረግ አንዳንዶቻችሁ ገና እኮ ነው ሳይደረግ መሳል ይጀምራሉ ገና እና እኔ ሳል በጣም ያስቸግረኝ ሐኪሞች ይመጡና እንዴት ባልክ እግዚአብሔር ይመስገን እንዴት ነው እግዚአብሔር ይመስገን ሳሉ እንዴት ሆነ ሲሉስ አይ ምን አለ ሌላ ወሬ ብታወሩ ሲያወሩ ይመጣላ ትዝ አለኝ ማለት ነው። ተረስቶ የነበሩ እዛው ለመሳል ነው በቃ ዝም እና አትሰቀቁ። ይሄን እቺን መዓዛ ለማሽተት ህይወታቸውን ገብሩ ቢባሉ የሚገብሩ ግን እቺ ያናት ብዙ ሰዎች አሉ። ማትገኝ ነገር ናት ብዬ ነው። እና እንታውቁት ደግሞ እመቤታችን ድንግል ማርያም ታውቃላችሁ አይደለም? በተአምረ ማርያም አለ አይደለም? አንድ ካህን ሲያጥን እመቤታችን ስላድኑ ያለበትን ሲያጥነው አለፈ። መልአከ እግዚአብሔር ጎትቶ አመጣው። አንተ እመቤታችን ምስለ ፍቁር ለሳታት በልጠን ብሏል። ቢገስጸው የሆነ ምልክትም አካሉ ላይ አድርጎለታል። ኋላስ ድክም አለው። ሲያጥን ቆይቶላ ዝም ብሎ አልታየውም። ለካችሁን እዚህ አድርጎ እደገፋለሁ ሲል ለካ ስላድኑ ላይ እጁ አርፏል። በሚቀጥለው ቀን ቢመጡ የእጅ ስዕል አለ እመቤታችን ስዕል ላይ ስዕል ዝም ብሎ እንግዲህ እጅ ሄዶ እንደዚህ ስላደረከው ስዕሉ ሊቀመጥ አይችልም። ታምራት ነው፣ ምልክት ነው። ካህኑ ግን ደግ ሰው ነው፣ ተራሱ እንዳይመስላችሁ። እና ማይጠንት በዘመናችንም ገጥሞናል። አንድ ስፍራ ነበረ ማይጠንት የሚደረግበትና እንዲያው ታጎለ ለምን የሚል ጥያቄ መጣ ከእመቤታችን ዘንድ በሚመጣበት መንገድ እና እንዲያው ነገርን ካነሳው ይሄ ነው የተባለችው እመቤታችን ድንግል ማርያም ተገለጠችለትና በምድር ስላከበርከኝ እኔ አንተን በሰማይ አከብርሃለሁ፣ ነገር ግን መጀመሪያ በሰው ፊት ክብርን ልገልጥ እወዳለሁ። በል እንካ ይህንን መንበር ይህንን ልብስ ልበስ። ይህንን መንበር ከአንተ ውጭ ማንም ሊቀመጥበት አይችልም። ፈለገ ቅዱስ ሲሆን ከአንተ ውጭ ማንም ሊቀመጥበት፣ ይህን ልብስ ማንም መልበስ አይችልም። ይህንን ተደፋፍሮ ቢያደርግ እበቀለዋለሁ፣ አጠፋዋለሁ። ይህን ንገራቸው ነገራቸው። ይሄ ቅዱስ እዚያ መንበር ተቀምጦ እያስተማረ ያችን በነገራችን ላይ መንበርና ልብስ ምን ትዝ አለኝ። ዛሬ ደብረ ታቦር ነው እንግዲህ የአብነት ተማሪዎችና መምህራን ይዘክራሉ አይደል? አይዘክሩም እንዴ? ተከሉ ሶተም መጥቶ ይሆናል እዚያው ዝክር አለ። እሱ ዛሬ ዝክር እሱ ነው ጉባኤ ቤት የተላከ ዝክር ነው ዛሬ የምንቀበልና ቁስቋም ደብረ ቁስቋም ላይ የቅኔ ቤት አለ። ሌሎችም ጉባኤ ቤቶች አሉ፣ ግን ትልቁ የሚታወቅ ቁስቋም በቅኔ ቤት ነው አይደለም? ቅኔ ቤቱ ደብዳቤ ልኳል። የሚገርማችሁ በየዓመቱ በታይፕ አጽፈው በኮምፒውተር በኢንቨሎፕ አሽገው ነው የሚልኩ መጥሪያውን። ግን ያው እኔን ስለሆነ የሚያውቁት ለማህበሩ ቢሆንም ጥሪው በእኔ በግል ነው የሚመጣ። እኔ ገርመኛል። ግን ያው እዚህ ጉባኤ ስላለ መሄድ አንችልም እና ገርሞኝ ነው አንድ ነገር እኔ ማለት ስለሳቸው በዚህ መምህሩ የጉባኤ መምህሩ የቅኔ መምህሩ እኔ ገርሞኛል። ሰው ያን ያህል ሊቁ ነው እንዴት ምድር ይሆናል? ትትናሰ ምድሪት ይላል። እንዲህ ምንም እንደማያውቅ ሰው ነው ሲያወራችሁ የሚያወራችሁ። እንዲህ ምንም እንደማያውቅ ሰው ሲያገኟችሁ እስቲ ምከሩኝ ጥሩ ክርስቲያን ነው እንግዲህ አስቡት፣ በዚያ ሊቅነት ደረጃ ያለ ሰው እና እኔ እዛ ውስጥ ደብዳቤው ታች ምን ይላል? አንድ ማስታወሻ ልስጥዎት ይላል ወደ እኔ ማለት ነው። እንዲያው መጥተው እንዲያስተምሩ ፈልጋለሁ፣ ግን ሲመጡ አንድ የሚያሳዝነውት ነገር ሊኖር ስለሚችል አስቀድሜ ላስጠንቅቅ። ማስተምርበት ወንበር ልጆቹ እኔ ሳላውቅ ሰርተዋል። በዛ ልክ እንዴት አሰቡት? ልብ በሉ። ምክንያቱም እኔ ወንበር አልፈልግ መደንጊያም ተቀምጬ ቢሆን ነው የማስተምር። እነሱ ግን ግድ ብለው ያዙኝ እዚያ ወንበር። ደግሞ አይነ ስውር ናቸው። ወንበሩ ምን አይነት ይሁን አይሁን እንግዲህ ያው አይን ያለው ሰው ነው የሚያየው አይደለም። ሰው እግዚአብሔር ሰው አያሳጣም በእውነቱ። አሁን ስለሳቸው ይህንን አደባባይ መናገሩ አስፈላጊ ነገር ላይሆን ይችላል። ግን እንደኔ አሉ ደግሞ በጉባኤ ቤት እንዲሁ ሁሉ ያለቀ እንዳይመስላችሁ አለ። በየጉባኤ ቤቱ ደግሞ አንዳንድ ደግነት ያላቸው አሉ። ዋናው ግን የፈለኩት ምንድን ነው? አንደኛ ወንበር ከወንበር ትዝ ብሎኝ ነው። ተማሪ ያሰራ ወንበር ቢሆንም ያ ወንበር ለእኔ አይገባኝም፣
እናንተ ደግሞ ወንበር ይሄ ጌጸኛ ወንበር ትልቅ ወንበር ስትነቅፍ ሰማለሁ ነው። በነገራችሁ ላይ እውነታቸው ነው። የአንድ ደብር አስተዳዳሪ ዱካ ላይ ቢቀመጥ ችግር አለ? ንገሩኝ። የሚገርማቸው እዚህ ደብር አንድ አለቃ በቅርብ ሊሾሙ ተብለው ሰማሁኝና ሄድኩና አደራዎትን ያ ዱርዬ ሰውዬ የገዛው ወንበር ላይ እንዳይቀመጡ፣ ምክንያቱም እዛ ወንበር ላይ ጋኔን አለ። ግልጽ ነው የምነግረው። ያርፉበታል። እዚያ በኋላ ያው እና ዱካ ላይ ቢልቀቡት እዛ አንድ ቄስ መጥቶ እንዲህ ለምን ለክብራቸው ያስፈልጋል ምናምን። አንተ ዞር በል እባክህ፣ እንዲህ አስፈላጊ እኮ ነው ያስተዳደር። ስማ እንጂ እስኪ አንድ ጥያቄ ልጠይቅ። መጀመሪያው ነው በሕገ ቤተክርስቲያን ወንበር ቤተክርስቲያን ውስጥ ይገባል እንዴ? ቤተክርስቲያን መቀመጫ ናት። ወንበር መግባት የጀመረ መቼ ይመስላል? ሊቃነ ጳጳሳት ካህናት ሲያረጁ መቆም ሲያቅታቸውና ሲታመሙ ከዚህ አገልግሎት ለመቅረት ደግሞ እምቢ አሉ። ለዚህ እኮ ነው ወንበር የገባ እንጂ መንበረ ጵጵስና ቤተክርስቲያን ውስጥ ነው እንዴ? መንበረ ጵጵስና አይደለም እኮ መኖሪያ ቤቱ እኮ ነው መንበረ ጵጵስና ማለት እንጂ ደብሩ አይደለም። ወንበር የሚዘጋጅለት እዚያ ነው። ብፁዕ አቡነ ሰላማ የምታስታውሷላችሁ? በዘጠናዎቹ የነበሩት ደጉ ሰላማ አቡነ ሰላማ በዘጠናዎቹ የነበሩት ታስታውሱም? ልደታ ሰንበት ትምህርት ቤት ጠሯቸው ያስተምሩን ነበር። አንድ ስሙት እንግዲህ ጳጳስን ያክል ነገር ሰንበት ተማሪዎች ጥቂት ናቸው ነው ያስተምሩን ነበር። እሺ ብሎ ሄዱ። ቢገቡ ጠቅላላ ሰው ግንድም አፈርም ላይ ተቀምጦ ያለ መድረኩ ላይ ግን ወንበር አለ። ይህ ወንበር ምንድን ነው አለ ሰው መቀመጫ ድሮ የነበረ ነው ዛሬ ነው የመጣ። ኧረ ወንበር እዚህ የለም ዛሬ ለአባታችን ብለን አስወጥነው ወደ ወስደን እናንተ ከጠራችሁኝ እናንተ የምትቀመጡበት ምን ይመቀመጥ አፈሩ ላይ እንዲህ ነው። አይ ቅዱስ ሰው ናቸው። እውነተኛ ሊቅ እውነተኛ አባት ናቸው። ወንበሩ ምንድን ነው? አንድ ዚህ አንበሳ ቅርጽ ታደርግበታለህ፣ አንድ ዚህ የጀርባው ላይ መልአክ ቅርጽ አድርገህ ትቀመጥበታለህ። ቆሻሻን ይዘህ እውነቴን ነው። ብዙ ወንበር እኮ ጎንደር ውስጥ ያስተዳዳሪ ወንበር ተብሎ እኮ አለ አይደል? ከኋላ ይሄ መደገፊያው የመላእክት ስዕል ተቀርጾበታል አይደል? ይሄም ጥሩ ነው። ከዚህ ከኋላ ደግሞ እዚህ ላይ መስቀል ምናምን ታደርግበታል። መደገፊያ ነው ያንተ መስቀል። እንዴ ኮኔ ያስገርመኛል። በሕገ ቤተ ክርስቲያን ለአረጋውያን ለድውያን ብቻ ነው ወንበር። ለማንም ሰው ከተሆነ ወንበር አይገባም። እሱም ቢሆን ቤተ መቅደስ አይገባም። በነገራችሁ ላይ ጳጳሳት፣ ካህናት፣ ዲያቆናት በደዌ በእርግና ምክንያት ስጋውን ደሙን ለመቀበል መቆም የማይችሉ ከሆነ ቤተ መቅደስ መግባት አይችሉም። ቅድስት ላይ አስቀድሰው የሚቆርቡ በዛ ምክንያት ነው ልታውቁት። መቆም የማይችል ማንኛውም ሰው ማለት ጵጵስና፣ ቅስና፣ ዲቁና ያለው አይደል? ሁላችንም እንደዚህ አይነት ክህነት ያለን ምን ቆር ቤት ውስጥ ነው ቤተ መቅደስ ውስጥ ነው አይደለም? እሱም ደግሞ እዚያ ውስጥ ነው መቆረብ ያለብን። ነገር ግን መቆም ማንችል ከሆነ ቤተ መቅደስ ውስጥ መቀደስም ማስቀደስም አንችልም። ከውጭ ነው የምንለው፣ ከቅድስት ላይ ሆነን ነው የምንቀበለው። አቅሙ ካለው ገብቶ ይቀበላል። አቅሙ ካለው እዚያው ቅድስት ላይ መቆረብ ይችላል። ስርዓተ ቤተክርስቲያን በዛው ተማሩ ብዬ ነው። የወንበር ነገር ከተነሳ ለቅዱስ ደቅስዮስም ወንበር ሰጠችው ማለት ቤተክርስቲያን ውስጥ ገብተው ቤተክርስቲያን ውስጥ ምን ልናደርግ ነው የምንቀመጠው? በቅዳሴ ጊዜ መቀመጥ ይቻላል? ንገሩኝ። እንኳን መቀመጥ መቋሚያ መያዝ ይቻላል? ከግድግዳ መደገፍ ይቻላል? አይቻልም። ይሄ የተፈቀደላቸው እነማን ናቸው? ድውያን እና በእርግና ምክንያት ያን የማይችሉት እንጂ እኮ ሁለት እግርን እንደተተከለ ብረት አድርጎ ተክሎ ሁለት እጅ እንደዚህ ዘርግቶ አይኑን ወደ ላይ አንስቶ እኮ ነው ቅዳሴ የሚቀድስ። ስግዱ ሲባል ከመጎንበስ ቃል እግዚአብሔር ከመናገር በቀር ወዲህ ማለት የለም። መቀመጥ መነሳት የለም እኮ እንደዚህ ነው። በቃ አባቶቻችን እንደዚያ ነው ያስተማሩ የኖሩ እንደዛ ነው። ችሎታው የሌለን ነው እኮ ነው። ብዙ ጊዜ ውስጥ ገብተን ስናስቀድስ ማለት አቅሙ ስለሌለ እንጂ ድሮ አባቶቻችን በነበሩበት ዘመን የምን መቋሚያ ነው እንኳን በቅዳሴ በሰዓታት መቋሚያ ይዘን አናውቅም። የለም ሚዝ የለም። ሽማግሎቹ ካሉ ሰዓታት መቋሚያ ይዘን አናውቅም። ለምንድን ነው የምንይዘው? ይደክማቸዋል። ኧረ እንዲህ ከሚባል ትዝም አይል። ከ6 እስከ 7 ሰዓት ጀምሮ እሑድ ከሆነ በተለይ እስከ ጧት ረፋድ 3 ሰዓት ድረስ እንደዚህ ቀጥ እንደተባለ ነው። በቃ አለቀ። የማይቻል ነገር አይደለም። እንዴት ዋላችሁ? ተግሳጽ አመጣብኝ አይደል? ታምሩ ሰዓቱም ሄደመስ ደህና ነው እያልኩኝ ገፋሁት አይደል? እሺ ለሁሉም እንደዚህ ያሰጣቸው ቅዱስ ደቅስዮስ እዚያ ላይ ሲቀመጥ ያን ሲለብስ ኑሮ አለፈ። ከዚያ በኋላ ሌላ ጳጳስ መጣና ያችን ወንበርና ያችን ልብስ ያውቃል፣ ግን ቃል ኪዳኗን አያውቅም። ተሹሞ መጣ። ያው እኔ ቢጤ አንዱ ደፋር ነው፣ የዚህ ዘመን ሰው ይመስላል። ከዚያ ሌላ ዙፋን አመጡለት።
እንዲህ ይሄሳ መንበረ ጵጵስና አላቸው። አይ እሱ ላንተ አይሆንም። እንዴት? አይ የደቅስዮስ ነው እሱ። እንዴ እሱም ጳጳስ እኔም ጳጳስ ለምንድን ነው ለእኔ የማይሆን? ማድረጋችን ይለያያል። አይ እንደሱ አይደለም፣ የአምላክ እናት ናት የሰጠችው፣ ምድራዊ ነገር አይደለም። እና እዚህ የሚቀመጠውን እቀጣለሁ ብላለች። ልብሱንም ወንበሩንም አምጡልኝ፣ እኔም ጳጳስ ነኝ፣ አትቸገሩ፣ አትጨነቁ፣ ዝም ብላችሁ አምጡት አለ። እንግዲህ ወግድ በዘመኑ አለ ባለስልጣን አይደል ዛሬ የምታዩት አይደል? ቅርስ ለማጥፋት ሃይማኖት ለማጥፋት ባለስልጣን ተኮኖ ብዙ ነገር ይሰራል። አረ እንግዲህ ካልክ እመቤቴ ማርያም አንቺ ታውቂያለሽ፣ እንግዲህ አንቺ ስራ ነው፣ እኛ አቅማችን ሞክረናል፣ እንካ ብለው ሰጡት። ካባዋን ትከሻው ላይ ጣል አድርጎ ወንበሩ ላይ ቁጭ ሲል እንደምናምን ነው ተስፈንጥሮ በግንባሩ ሄዶ የተጋጨ መሬት ላይ ገነዛ ወስዶ ቀበሩት። ተርፎ መስሎ ነው አይ ወይ መትረፍ እንዲህ ያለውን እንዴት ብላ በቃ ደግሞ ሁለት ዓለም ማጣት እኮ የሚያሳዝን እየነገሩት አይሰማም። አንዳንድ ሰው ተው ሲሏችሁ መስማት ጥሩ ነው። ተው ሲሏችሁ ስሙ። አንዳንድ ቀን እውነቴን ነው። አንዳንድ ጊዜ ኢቭን በጎ እየሰራችሁ ቢሆን አንዳንድ ጊዜ እንደው ትንሽ የምታከብሩት ሰው ከሆነ ተው ካላችሁ ስሙ። እውነቴን ነው። የሆነ ወቅት ላይ አንዲቱ በጣም ሲያፈጣጥናት ሳይሆን ተይ አልናት። እንደው አልሰማችም። ደግሞ ለበጎ ስራ ተይ ይባላል። አይ መጨረሻሽን ያሳምራል። አሁን እንግዲህ ያለችበት ያለች መድኃኒዓለም ባለችበት ይቅር ይበላት፣ እኛንም ይቅር ይበላል። እግዚአብሔር ጥሎ አይጥላትም፣ ያነሳታል ከወደቀችበት ቦታ ግድ የለም አይጣለው። እና የታምሯ በረከት ይደርብን፣ የቅዱስ ደቅስዮስ በረከትም ይደርብን። የመልካ ምን መንከሰ ብርሃንን እንተርጉምና እንጨርስ። ሰዓት ለመቆጠብ 1 ወይ 2 ብቻ በዜማ እንልና ሌላውን በጥሬ ዘር እንተረጉማለን። 4 ቤት ብቻ ነው፣ ምክንያቱም ትንሽ ስለሆነ መልካ መንከሰ ብርሃን 3 ቤት 4 ቤት እየተረጉምን ነው የምንጨርስ። ንጽሕትን ጨርሰን ገብርኤል ላይ ያለ ነው። ሰማችኋል? አዎ ገብርኤል መልአክ ዘአልቦ ሙስና አብሰረኪ ወልደም ከመ ትውለዲ በድንግልና ማርያም ድንግል ሰማዕተ ዕጹብ ዜና ምርኒ በብርሃንኪ ሀበ እረክብ ዳህና ከመ ይመርሖ ሕፃን ለእውር በፍና አንቲ ውእቱ ጽርሐ ቅድሳት ታይካ ወመንበር ስብይት ዘእብነ ፔካም ማርያም ድንግል ዘሐረኪ ወልደ ባረካም ሰማይ በልደትኪ ተአጽፈዋካ ወምድርኒ ትገብር ፋሲካ። ባጭር እናድርገው። ገብርኤል መልአክ ዘአልቦ ሙስና ጥፋት ስህተት ያልተገኘበት ንቁም በበህላዌ ብሎ መላእክትን ያጸና ቅዱስ ገብርኤል አብሰረኪ ወልደ ከመ ትውለዲ በድንግልና ወልደ እግዚአብሔርን በድንግልና ትወልጅ ዘንድ አበሰረሽ። ማርያም ድንግል ሰማዕተ ዕጹብ ዜና ለሁለት ያስተረገው ሰማዕተና ሰማዕተ ለሁለቱም ያስገዳል። ለዚህ ሰማዕን ያለው እና ምን ይላል? ማርያም ድንግል ሰማዕተ ዕጹብ ዜና ዕጹብ ተብሎ የሚደነቅ ዜና ማለትም የወልደ አምላክን ሰው መሆን የመሰከርሽ አለ። ግን የጸሐፊ ነገር ይሆናል እንጂ ሰማዕተ ነው። ዕጹብ ዜና አምላክን በድንግልና ጸንሰሽ በድንግልና ትወልጃለሽ የሚል አስደናቂ ዜናን የሰማሽ ነሽ ነው። ምርህኒ በብርሃንኪ ሀበ እረክብ ዳህና ሕይወት ድነት ወደማገኝበት ጎዳና ምርኝ አለና ከመይመርሆ ሕፃን ለእውር በፍና ከመይምርሆ ነው ያለው። ግን ከመይመርሆ ሕፃን ለእውር በፍና
አይነ ስውርን ታዳጊ ልጅ እንደሚመራው እኔንም ድህነት ወደማገኝበት ስፍራ ምሪኝ በብርሃንሽ አለ በአማላጅነትሽ። አንቲ ውእቱ ጽርሐ ቅድሳት ታይካ የቅድስና አዳራሽ ታይካ ቤተ መንግስት የእግዚአብሔር ቤተ መንግስት የእግዚአብሔር ንጽሕት አዳራሽ የተባልሽ አንቺ ነሽ። ወመንበር ስብሕት አለ የተመሰገንሽ መንበር ሲል ወይም ወመንበረ ስብሐት መንበረ ስብሐት አለ የምስጋና መንበር የተባለ ስብሐት ያለው ጌታን ነው። ዘእብነ ፔካ ፔካ ምንድን ነው? እብነ በረድ አታውቁም? እና አላችሁ በበጎ በጎ ይመስላታልና መቼስ ውድ ነገር በእብነ በረድ ቅዱሳን ሲያርፉ ከተገኘ በወርቅ ባይገኝ ደግሞ በዚያ ነው እብነ ሩካም ይለዋል አይደለም። እንደገና ደግሞ እብነ ፔካ ይላል። ዘእብነ ፔካ በዚያ የተሰራና ወመንበር ስብሕት እንድም መንበረ ስብሐት ዘእብነ ፔካ ማርያም ድንግል ዘሐረየኪ ወልደ ባረካ ወልደ ባረካ ማን? ሄኖክ ባረካ አባቱ ነው እናቱ? ረዝምየሩ እንዴት ዋላችሁ? ባረካ ምኑ ናት? እናቱ። እና ምን አለ? ዘሐረየኪ ወልደ ባረካ ሄኖክ የመረጠሽ አለ። ሄኖክ በዚህ ዓለም ከመኖር በየት መኖርን የመረጠ? በገነት አይደለም? በገነት አዎ፣ ለመኖር የመረጠሽ በገነት በብሔራውያን ነውና በዚያ መሰለ ዘሐረየኪ ወልደ ባረካ አለና ቀጥሎ ምንድን ነው የሚለው? ሰማይ ብዙዎች ናችሁ እየያዛችሁ ነው እሱ ላይ ያላችሁ አለ ምን አግኝታችሁት ነው? ምን መዝገበ ምን መዝገበ ሃይማኖት የሚለው ላይ አወጥተውት ገንዘብ ያስከፍላሉ አሉ። እኔ የለኝም እሱ እኔ መጽሐፍ ነው ያለ። መጽሐፉን እኮ ፎቶ እያነሳው ማመጣው መጽሐፉ እንዳለመጣው ትልቅ ሆነብኝ ነው። ጥሩ። ስለዚህ ምን አለ? ሰማይ በልደትኪ ተአጽፈዋካ ሰማይ ባንቺ መወለድ ብርሃን ለበሰ አለና ወምድርኒ ተገብር ፋሲካ ምድርም ሐሴት ደስታን ታደርጋለች። አስተማሰልናኪ እግዝእትየ በመሶብ ዘወርቅ እመቤቴ ድንግል ማርያም አንቺን በወርቅ መሶብ መሰልነሽ እንተ ውስቴታ መና ምውቅ በውስጧ ምን ያለባት ምውቅ መና። ምውቅ የሚለው ለምንድን ነው? አለመለወጡ መናገር ነው። ታውቃላችሁ ያ በጎመር ወርቅ ተሰፍሮ መሶብ ወርቅ ውስጥ የተቀመጠው መና ዘወትር ምንድን ነው? አዲስ ትኩስ ነው፣ አይለወጥም። እና መሶበ ወርቅ እመቤታችን መና ምውቅ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙቀተ መንፈስ ቅዱስን የሚሰጥ ቸር አምላክ ስለሆነ እንዲህ ይለዋል። ማርያም ጎ ዘትበርሂ በሰርቅ እመቤታችን አንቺን ጎ እንልሻለን፣ ምክንያቱስ በምስራቅ የምትበሪ የምታበሪ። እዚህ በፊት አልነገርኳችሁ? ጌታችን ፀሐይ እንለዋለን አይደለም? እመቤታችንን ምንድነው የምንላት? ጎህ። ምስራቅ ብቻ አይደለም፣ ምስራቅም እንዳለው ነው። ግን የምን ብርሃን ነው የምንላት? የጎህ። ምክንያቱም ፀሐይ ልትመጣ ስትል ቀድሞ የሚመጣ ምኑ ነው? ነገሩኝ እንጂ ጎህ ነው የሚመጣ አይደለም መጀመሪያ። እና እመቤታችን ድንግል ማርያምን በጎህ የሚመስላት በዚያ ምክንያት ነው። ማርያም ጎ ዘትበሪ በሰርቀን አውፅኒ እግዝእቴ እማየሙስና ምውቅ አላደል? ምውቅ ግን አይደለም እሱ። ምን አለው? ምውቅ አይሆንም። ተሳስቶ ምውቅ ነው ያለው። አየ ጨዋ ነው የገለበጠው። ማረም ይችል ነበረ። ምውቅ ሳይሆን ኃይለ ቃሉ እንዴት ዋላችሁ? ወደታች ያለው ነው ይበል እሙቅ ነው የሚለው ኃይለ ቃሉ እንጂ አሁን በእርግጥ አውፅኒ እግዝእቴ እማየሙስና ምውቅ ላለው አንደኛ ላይ ምውቅ ብሎ ታች ምውቅ አይልም። ጊዜ ይሄ በጣም በሊቃውንት ዘንድ ያስተቻል። ላይ ምውቅ ብሎ ታች ምውቅ አይልም። ሁለተኛ ነገር ምውቅ የሚለውን ለመተርጎም ተፈልጎ ከሆነ ምናልባት በኖህ ዘመን በንፍር ውሃ ስለሆነ የጠፉ እንዲያው ከንፍር ውሃ ጋር ለማያያዝ መጀመሪያ ምውቅ አይደለም እሱ። ምክንያቱም ከላይ ምውቅን ለበጎ ተጠቅሞበት ታች እንደዚህ አይገለብጠውም። ስለዚህ ምንድን ነው ያለው? እሙቅ። እና እመቤቴ ድንግል ማርያም ማየሙስና ማለት ጠራርጎ ወደታች የሚያወርድ አይደለም እንደዚያ። ከዚያ እመቤቴ አድኛልና ከማውጾ ወልድኪ ለዮናስ ጻድቅ። አያችሁ ዮናስ ጻድቁን አሳ ነበር ይዞት የት ነው ሄደ? ወረድኩ ውስተ ጥንቃቃ ተደብሮ ብሏል አይደለም? አጣች ይዞት ይወርዳል። እና ልጅሽ ዮናስን ከዚያ እንዳወጣው እኔንም ከጥፋቱ ጥልቅ አውጭኝ አደኘኝ ነው። 3 ቤት ነው 4 ቤት ነው የሄድን? 3 ቤት ነው። አንድ እናክል እንግዲህ ከመሸ ላይ ቀር በደንብ የሚሽ ይመስላል። አንቲውቱ እሺ፣ አይ ከዚህ በላይ
ከቀልባችሁ ሳትሆኑም ስለሚከብድ እሺ ነገ እንቀጥላለን። የደራሲው የድርሰቱ የምስጢሩ በረከት ይደርብን። ጾሙ ለማበረከት ያብቃን። ከብርሃነ ትንሣኤ በቸር ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ወፀ ኃይል አሜን። አሜን። የረሳሁት ነገር ዛሬ በጣም እነዚያ ሁሉ በዓላት የሐዋርያትና የነቢያትን አንስቻለሁ፣ ግን አቡነ አብየ እግዚእ ልደታቸውን ዛሬ ነው የምናስብ። አባ ጋልዮን፣ ኦፍራ፣ ብንያም ሌሎችም ቅዱሳን ዛሬ አሉ። ነገ መስቀል ነው። በነገራችሁ ላይ መንበረ መንግስት ሄደን እንሳለማለን። በዓለ መስቀል ነው። ትልቅ በዓል ነው መስቀል። ሌሎቹ እነ ድምጥያ፣ እነ ባስሊቆስ፣ እነ ቅዱስ ዮሐንስ፣ ቅዱስ ስምዖን እነሱ ሁሉ እንዳሉ ሆኖ ማለት ነው። እሱ እንዳንዘነጋ ነው። እንዳይረሳ ደግሞ እዚህ ተለጥፎ አይታችኋል። ስለት እዩትና እንዴላችሁ ብትከፍሉ ነው የሚሻል። ምክንያቱም መጥፎ ነገር መሰላችሁ እራሳችንን መጥፎ ነገር እያስለማመድ ነው። የገና ልደታ አብዛኛው ሰው የከፈለ አይመስለኝም አይደል? ያው ግማሽ በግማሽ የሆነ ነውና መጀመሪያ የማትችሉትን ነገር አትሰሩ። ምክንያቱም እግዚአብሔር ይታዘባችኋል። በነገራችሁ ላይ እናንተ የተሳላችሁትን ከፈላችሁ አልከፈላችሁ ለጉባኤ የሚጨምረው የሚቀንሰው ነገር የለም። ብትከፍሉ ድግስ እናንተ ነው የምትበሉት። ነገር ስለ ነዳያን ማለት ነው። ለዛው እናንተ ነው የምንመልስላችሁ። የነዳያን አሁን እየተዘከረ ስለሆነ የዛነውን ቀን ስላለ የራሳችሁ የተዘጋጀ ስላለ መልሶ እናንተ ሆናችሁ በረከቱን የምትወስዱት። እኔ ክፈሉ የምላችሁ እግዚአብሔር ፊት ራሳችሁን አታዋርዱ። ለእግዚአብሔር አባቶቻችን ብለዋል። ታስታውሳላችሁ በቅዱስ ማቴዎስ ወንጌል ኦ ገብር ኄር ወምእመን ታማኝ ባሪያ ምንድነው? ዘበውሁድ ምእመነ ኮንከ በጥቂት ምን ብለሃል? ታምነሃል። ያኛው ገሃነመ እሳት የተጣለው ገብር እኩይ በጥቂት መታመን አልቻለም። በአንዲት ዲናር ማለት ነው። እና እሱ እንድታስቡበት ነው። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረት ይዘከረን ዳግም ምጽአቱ ያስታክረን የሰቦተ ስሙ ያንቃን ወበአምልኮቱ ያጽናን እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ በዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዕ ወለዘሠርዐ ለነ ሲሳየ ወአርአዝነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወለዓመቱ ስብሐት ወኮፊተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ስብሐት ለአብ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጉሶን በእንተ አብ ወወልድ ወመንፈስ ቅዱስ አገበት ለወጡ ለቁረት ለወረዱ እርጥብ የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያዊት ማይጸነብኪ በእንታና ምኪ ብያኪ ማውኪ ማይበረኔም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ነፍሴ ለእግዚአብሔር ተታሰይ መንፈሴ በአምላኬው መድኃኒት ዝመሬ ማማላመቱ ናሆሚ ዚስ ያስተበጽኒ ኩሉ ትውልድ እስመ ገብረ ሊት ኃይል አብያቶ ቅዱስ ወሳይሉኒ ለትውልደ ትውልደ ለይፈርቦ ገብረ ኃይል በመዝራይቱ ዘሮም ለሊያቢልና ለቦም ወነሰቶም ላያላን መናብርቲሆሙ አይቤሆሙ ለቶቶን አስገሞም በረከቱ ለሩባን ፈኖም ራቆሙ ለውላን ወተወክፎ ለእስራኤል ቁል ወዘከረ ሳይሉ ዚቢሎም ለአበዊን ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስና ንጽሕነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርራየ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ
በበረከተ ወልኪ ወአቡ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ ያለው ሰሰ ለክብረ ፍልሰትኪ ድንግል ስማ ቀርብ ተውዳሰ ማርያም ዘቆንጆ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባረክኒ ስልሰ አድኅነነ ዘክ ወባርከነ ቸሩ መድኃኔዓለም ፈጣሪያችን በሰላም
አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ጣዕመ ፍቅሯን የቅዱሳን በረከት ያሳድርብን። ከበዓለ ደብረ ታቦር ከንጹሐን ክብር ያሳድርብን። ከብርሃነ ትንሣኤው በቸር እንዲያደርሰን ተረፈ ዘመኑን ተረፈ ጦሙን ተረፈ ክረምቱ እንዲባርክልን። የታመሙት እንዲፈውስልን። በመከራ ያሉትን በቸርነቱ እንዲያስብልን። የሞቱት እንዲያጸድቅልን። አገሩን ደብሩን ማህበሩን ከመከራ እንዲሰውርልን። ሰላም በዓለም ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌገ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአልነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ሰአሊ ወጸሊ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ትውልድ ሁሉ ብፅዕናሽ ክብርሽን ሁልጊዜ ያደንቃሉ። መመኪያችን መጠጊያችን ተስፋችን አንቺው ነሽ እያሉ ትውልድ ሁሉ ፍጥረታት በሙሉ ያገኙሻል፣ ፍጥረታት